ክፍል 19 የአሌክሳንድራ ደግነት፣ ረጋ ማለትና ገራገር መሆን ኬት ቶኒን ያስታውሳታል። የኢቭ ጠባይ የሚመሳሰለው ከኬት ከራሷ ጋር ነው። ኢቭ ሐሳበ ግትርና በራሷ የምትተማመን ሴት ናት። በሮልስ ሮይ መኪና ወደ ትምህርት ቤታቸው የሚያመላልሳቸው ሾፌር ተቀጥሮላቸዋል። አሌክሳንድራ የክፍል ጓደኞቿ በመኪናው ውስጥ ከሾፌሩ ጋር ሲያዋት ታፍራለች። በአንጻሩ ኢቭ ግን በዚህ ሁኔታ ጓደኞቿ ሲመለከቷት ትፈነጥዛለች። ኬት በየሳምንቱ ለእያንዳንዳቸው ልዩ ወጪ ትሰጣቸውና የተሰጣቸውን ገንዘብ በምን ላይ እንዳዋሉት መግለጫ እንዲያቀርቡና ሪኮርድ እንዲይዙ ታዛቸዋለች። ኢቭ ሁልጊዜ የተሰጣትን ገንዘብ ሳምንቱ ሳይገባደድ ያለ ፕሮግራም አጥፍታ ትጨርስና ከአሌክሳንድራ ትበደራለች። የሂሳብ መዝገቧን አያቷ በማታውቀው ሁኔታ እንዴት እንደምታስተካክለው ታውቃለች። ለኢቭ ይምሰላት እንጂ ኬት ግን የሐሰት ሂሳብ እንደምታቀርብላት አውቃለች። ስለሆነም ማወቋን ለማሳወቅ ፊት ትነሳታለች። ዕድሜዋ 7 ዓመት ነው። ሆኖም በተፈጥሮ ችሎታ ያላት የሂሳብ ሰራተኛ ነች ትላለች ኬት። ኬት በመጀመሪያ የነበራት እምነትና ተስፋ ቶኒ አንድ ቀን ከህመሙ ይፈወስና ከሕክምና ቦታው ወጥቶ ወደ ክሩገር ብረንት ሊሚትድ ይመለሳል የሚል ነበር። ሆኖም ጊዜው እያለፈ ሲሄድ ተስፋዋና እምነቷ ደበዘዘ። ኬትም ሆነች ሐኪሞቹ ሁኔታውን ሊገነዘቡና የቶኒ ነገር ብሩህ ተስፋ እንደሌለው ሊያውቁ የቻሉት ቶኒ ከአንድ ነርስ ጋር ሆኖ ካለበት ሆስፒታል ለአጭር ጊዜ ጉብኝት እንዲወጣ ሲደረግ ከሆስፒታሉ ውጭ ያለውን ሁኔታ ሊላመድና በአንዳንድ ነገሮች ላይ እንኳንም ፈጽሞ ሊሳተፍ ያለመቻሉን በመመልከታቸው ነው። በ1962 የክሩገር ብረንት ሊሚትድ እየበለጸገ እየተስፋፋ በመሄዱ አዲስ አመራር ሰጪ በአስቸኳይ የማግኘቱ ጉዳይ እጅግ አስፈላጊ ሆነ። በዚህ ጊዜ ነበር ኬት 70ኛ ዓመት የልደት በዓሏን ያከበረችው። ጸጉሯ ሙሉ ለሙሉ ነጭ ሆኗል። በጠንካራነቷና በአስተሳሰቧ ተፈላጊና ጠቃሚ ሰው ከመሆኗን በቀር በሥራ ችሎታዋ ለሌሎች ሴቶች በምሳሌነት የምትጠቀስ ሴት ነበረች። በዕድሜዋ መግፋት ምክንያት እርጅና እየተጫጫናትና ድካም እየተሰማት በመሆኑ በሁሉም አቅጣጫ ከወዲሁ መዘጋጀት እንዳለባት ተገነዘበች። ለቤተሰቡ ሕልውና ሲባል ኩባንያው በደንብ እየተጠበቀ ሥራውን መቀጠል አለበት። ብራንድ ሮጀርስ ለኩባንያው ጥሩ ሥራ አስኪያጅ ሆኖ ኖሯል። ነገር ግን እርሱ የብላክዌል ቤተሰብ ወይንም ተወላጅ አይደለም። መንትዮቹ አድገው ኩባንያውን መምራት እስከሚችሉ ድረስ በሕይወት መኖር አለብኝ ካለች በኋላ የሲሲል ሮድን የመጨረሻ አባባሎች እስካሁን ትንሽ የተሰራ ቢሆንም ወደፊት ገና ብዙ የሚሰራ አለ ያለውን አስታወሰች። መንትዮቹ ልጆች አሁን ዕድሜያቸው 12 ዓመት ነው። ወጣት ሴቶች ለመሆን እርከኑ ላይ ደርሰዋል። ካሁን በፊት ኬት ያላትን እረፍትና ትርፍ ጊዜ በሙሉ ከእነርሱ ጋር ለማሳለፍ የተቻላትን ሁሉ አድርጋለች። በአሁኑ ጊዜ ደግሞ ካለፈው በበለጠ ሁኔታ ትኩረቷ ሁሉ ወደ እነርሱ ሆነ። ጠቃሚና አስፈላጊ ውሳኔ የመወሰኛ ጊዜ አሁን ነው። በፋሲካ ሳምንት ኬትና የልጅ ልጆቿ በኩባንያው አውሮፕላን ወደ ዳርክ ሃርበር በረሩ። ልጃገረዶቹ በጆሃንስበርግ ካለው በስተቀር በሌሎች ቦታዎችና ሀገሮች ያሉትን ርስቶችንና ፋብሪካዎችን በሙሉ ጎብኝተዋል። ከሁሉም ቦታዎች የሚወዱትና የሚመርጡት ዳርክ ሃርበርን ነው። በዚህ ቦታ በሚያገኙት ሰፊ ነፃነትና በደሴቲቱ ገለልተኝነት በጣም ይደሰታሉ። ሁለቱም ዋኘት፣ ጀልባ መቅዘፍና የውሃ ላይ ሸርተቴ ጨዋታን የሚወዱ ናቸው። ይህንን የሚያሟላላቸው ዳርክ ሃርበር ብቻ ነበር። ኢቭ ባለፈው እንዳደረገችው ሁሉ በአሁኑ ጊዜም የክፍል ጓደኞቿን ወደ ዳርክ ሃርበር አምጥታ
የእረፍት ጊዜያቸውን አብረው እንዲያሳልፉ ጠይቃ ነበር። ሆኖም አያቷ ጥያቄዋን ሳትቀበላት ቀርታለች። ያቺ ጠንካራና ሰራተኛ፣ በሕዝብ ዘንድ ታዋቂ የሆነች፣ በየጊዜው የተለያዩ ስጦታዎችን የምታበረክትላቸው፣ የሚኮሩባት፣ ጉንጫቸውን በየጊዜው የምትስማቸውና አልፎ አልፎም ዲሲፕሊን አክባሪ እንዲሆኑ ወጣት ልጃገረዶች ይህንን አይፈጽሙም እያለች ከስህተታቸው እንዲታረሙ የምትመክራቸው አያታቸው በአሁኑ ጊዜ ሌላውን ሁሉ እርግፍ አድርጋ በመተው ከእነርሱ ጋር መሆንን መርጣለች። በዚህ ጊዜ ነው አንድ አዲስ ነገር ሳይፈጠር አልቀረም የሚል የጥርጣሬ መንፈስ በልጆቹ ላይ ሊያድር የቻለው። በመመገቢያው ሰዓት አያታቸው አብራቸው ተመግባለች። ወደ ዋና፣ ወደ ጀልባ ቀዘፋና ወደ ፈረስ ግልቢያ ቦታ ሳይቀር ተወስዳቸዋለች። ኬት የፈረሷን ጠቅላላ ሁኔታ የሚከታተል ኤክስፐርት ስላላት በጥሩ ሁኔታ የተያዘ ፈረስ ባለቤት ነች። የእነዚህ የወርቅ ፍልቃቄ የመሰሉ የሁለት ውብ ልጃገረዶች መልክ በማናቸውም ወቅት ፈጽሞ ለመለየት የማይቻል ቢሆንም ይህንን ሁኔታ ኬት አትወደውም። እርሷ የምትመርጠው በመልክ የማይመሳሰሉ ቢሆኑላት ነበር። ኬት ለስፖርት ውድድር መመልከቻ በተሰራው ሰገነት ላይ ተቀምጣ የቴኒስ ጨዋታቸውን እስኪፈጽሙ ድረስ ትመለከታቸዋለች። የሁለቱን ችሎታ ተገምታለች፣ ታመዛዝናለች። ኢቭ ትመራለች፣ አሌክሳንድራ ትከተላለች። ኢቭ በተፈጥሮ የስፖርት ችሎታ ያላትና ሐሳበ ግትር ስትሆን፣ አሌክሳንድራ ግን ምልስ ነች። አሌክሳንድራ አሁንም ለአደጋ እየተጋለጠች ነው። ከጥቂት ቀናት በፊት ኢቭ እየቀዘፈች ሁለቱ ቦታቸውን በትንሽ ጀልባ ሲንሸራሸሩ ከበስተኋላዋ በኩል ኃይለኛ ነፋስ ስለመጣ ጀልባዋ ፊቷን ከማዞሯን በቀር ወዲያና ወዲህ ወደ ግራና ወደ ቀኝ ስትወዛወዝ የጀልባዋ ሸራ መወጠሪያ ብረቱ ከአሌክሳንድራ ራስ ጋር ተጋጨ። በደረሰባት ጉዳት ራሷን በመሳቷ ከአደጋው ለመከላከል አልቻለችም። ባህሩ ውስጥ ገብታ ልትሰጥም ስትል አጠገባቸው የነበረው ጀልባ ኢቭ የእህቷን ሕይወት እንድታተርፍ ረዳት። አሌክሳንድራ ከእህቷ 3 ደቂቃ ዘግይታ መወለዷ ለእነዚህ ሁሉ አደጋዎች እንድትጋለጥ የሚጫወተው ሚና ይኖር ይሆን በማለት ኬት ተገረመች። ኬት የራሷን እርምጃ በመውሰድ ውሳኔ ላይ የደረሰች ስለሆነ ካሁን በኋላ በአእምሯ ውስጥ ምንም አይነት ተጨማሪ ጥያቄ ሊኖር አይችልም። ውሳኔዋና የወሰደችው እርምጃ ይህ ነው። ካላት ገንዘብ ውስጥ $10 ሚሊዮን በኢቭ ስም እንዲቀመጥ ማድረግና ለኢቭ ባል ሊሆናት የሚችል ትክክለኛ ሰው መፈለግ ነበር። ይህንን የመሰለ ውሳኔ ላይ ልትደርስ የቻለችው የኢቭን ሁኔታ በመገምገም እርሷ ጡረታ በምትወጣበት ጊዜ የክሩገር ብረንት ሊሚትድን ኢቭ ልትመራው ትችላለች ብላ በማሰቧ ነበር። አሌክሳንድራን በሚመለከት ምቾት የተሞላበት የባለጸጋ ኑሮ እንድትኖር ይደረጋል። ኬት አሌክሳንድራ ምናልባት ጥሩ ልትሰራ ትችላለች ብላ የገመተችበት ቦታ ሩህሩህና ገራም መሆኗን በመመልከት ኬት ባቋቋመችው የበጎ አድራጎት ድርጅት ውስጥ ብቻ ነው። አዎ፣ ይህ ሥራ ለአሌክሳንድራ ትክክለኛ ምርጫ ነበር። ኬት ዕቅዷንና ውሳኔዋን በተግባር ለመተርጎም የመጀመሪያ እርምጃዋ ኢቭን በተለይ ለእርሷ ጠቃሚና ተገቢ የሆነ ትምህርት ቤት ውስጥ መግባቷን ማረጋገጥ ስለነበር አውጥታና ውርዳ በደቡብ ካሮላይና የሚገኘውን ብሬያር ክሬስት ትምህርት ቤትን መረጠችላቸው። ትምህርት ቤቱ ዝናው የታወቀ በጣም ጥሩ ትምህርት ቤት ስለሆነ ሁለቱም የልጅ ልጆቼ እዚህ ትምህርት ቤት ለመግባት በመታደላቸው ተደስተዋል በማለት ለትምህርት ቤቱ ዳይሬክተር ለሚስ ቻንድለር ነገረቻት። አያይዛም ኢቭ ከጎበዝ ተማሪዎች መካከል አንዷ ሆና ታገኛታለሽ። ኢቭ እጅግ ጎበዝ ልጅ ናት። እዚህ ካሉት በተሻለ ሁኔታ እንደምትሆን ታያለሽ። ተማሪዎቻችን በሁሉም ረገድ በተሻለ ሁኔታ ላይ ነው ያሉት ሚስ ብላክዌል። እስካሁን ስለ ኢቭ ብቻ ተናገርሽ፣ ስለ እህቷስ? አሌክሳንድራ የምትወደድ ልጅ ናት አለች። ኬት
ስለ አሌክሳንድራ የምትሰጠው አስተያየትን ሳትጨርስ ተነስታ በመቆም ያለማቋረጥ የሚያደርጉትን መሻሻል እከታተላለሁ በማለት ወጥታ ሄደች። የኬት አነጋገር እንግዳ ነገር ቢመስልም በተዘዋዋሪ ማስጠንቀቂያ መሆኑን ዳይሬክተሯ ተሰምቷታል። ኢቭና አሌክሳንድራ ትምህርት ቤታቸውን ወደዱት። በተለይ ኢቭ በጣም ወደደችው። ከአያቷና ከመምህሯ ከሶላንጌ ዱናስ ርቃ ሙሉ ነፃነት ባለበት ትምህርት ቤት ውስጥ ለመማር በመቻሏ በጣም ተደስታለች። በብራያርክ ክሬስት ያሉት ሕጎችና ደንቦች ጥብቅ ቢሆኑም ኢቭን ብዙም አላስጨነቃትም። የሚረብሻትና ሕሊናዋን እረፍት የነሳው ነገር ቢኖር የአሌክሳንድራ በአካባቢዋ መኖርና አብራት የመማሯ ጉዳይ ነው። ስለ ብራያን ሪክሬስት ለመጀመሪያ ጊዜ በሰማችበት ወቅት እባክሽ አያቴ ብቻዬን ሄጄ እንድማር ፍቀጅልኝ በማለት ደጋግማ ለምና ነበር። ኬት ግን ሐሳቧን ባለመቀበል የምወድሽ ልጄ አሌክሳንድራ አብራሽ ብትማር የተሻለ ነው ስትላት ኢቭ ቅር መሰኘቷንና መቀየሟን በመሸሸግ አንቺ እንዳልሽ የኔ አያት ስትል መለሰችላት። በአያቷ ዘንድ ትሑትና ሰውን የምትወድ ልጅ መስላ ነው የምትታየው። ኢቭ በቤተሰቡ ውስጥ ወሳኙና አድራጊው ፈጣሪው ማን እንደሆነ፣ ምን መስላ መታየት እንዳለባት ጠንቅቃ ታውቃለች። አባታቸው የአእምሮ በሽተኛ ስለሆነ በአእምሮ በሽተኞች መታከሚያ ሆስፒታል ውስጥ ነው የሚኖረው። እናታቸው ሞታለች። ጠቅላላ ሀብቱን ንብረቱንና ገንዘቡን የምትቆጣጠረው አያታቸው ናት። ኢቭ ሀብታም እንደሆኑ ብትገነዘብም ምን ያህል ገንዘብ እንዳላቸው ግን የምታውቀው ነገር የለም። ቢሆንም እርሷ የምትፈልገውን አስደሳችና ቆንጆ ነገር ሁሉም ለመግዛት የሚችል ብዙ ገንዘብ እንዳለ ታውቃለች። ቆንጆና የሚያምሩ ነገሮችን ትወዳለች። ሆኖም እርሷ የምትፈልገው ነገር ሁሉ እንዳይፈጸምላት በአካባቢዋ አንድ ችግር አለ። ይህም ችግር የአሌክሳንድራ መኖር ነው። ከብራያርክ ክሬስት ትምህርት ቤት ከመንትዮቹ አንደኛዋ የምትወደው ተግባር ቢኖር የጠዋት የፈረስ ግልቢያን ክፍለ ጊዜ ነው። በትምህርት ቤቱ ውስጥ ከሚማሩት ልጃገረዶች መካከል አብዛኞቹ በዝላይ ላይ የሚጠቀሙባቸው የግል ፈረሶች አሏቸው። ኬት 12ኛ ዓመት የልደት በዓላቸውን ሲያከብሩ ለእያንዳንዳቸው አንዳንድ ፈረስ ስጦታ አበርክታላቸዋለች። ሮሜ ዴቪስ የፈረስ ግልቢያ አሰልጣኝና መምህር ነው። በመሆኑም ተማሪዎች ልምምድ ሲያደርጉ አጠገባቸው በመገኘት ያሰለጥናቸዋል፣ ይረዳቸዋል። ዴቪስ በሀገሪቱ ውስጥ አሉ ከሚባሉት ምርጥ የፈረስ ግልቢያ አስተማሪዎች አንዱ ነው። ከቀድሞ ተማሪዎች መካከል አብዛኞቹ በእርሱ ስልጠናና ትምህርት በመጠቀም የወርቅ ሜዳሊያ ተሸላሚ ለመሆን በቅተዋል። በቂ ችሎታ ያለውና እንከን የማይወጣለት ፈረስ ጋላቢ ሆኖ የተፈጠረ ነው። አዲሷ ልጃገረድ ኢቭ የተፈጥሮ ችሎታ ያላት ልጅ ናት። እርሷና ፈረስ ሰምና ወርቅ ስለሆኑ በስልጠና በልምምድና በውድድር ወቅት ምን ላድርግ ብላ አስባና ተጨንቃ አታውቅም። የመሰናክል ዝላይ በምታደርግበት ወቅት ፈረሱ ተስቦ ሲዘል የእርሷ ወርቃማ ፀጉር በአየር አማካኝነት ብትን በማለት ለመብረር ሲሞክር በጣም አስደናቂና ውብ ትዕይንት በመሆኑ ሁሉም ደጋግሞ ሊያስተውላት ይመኛል። ወደፊት ይችን ማንም ሊወዳደራትና ሊገታት የሚችል የለም በማለት ያስባል ሚስተር ዴቪስ። ወጣቱ ባልደራስ ቶሚ ግን ከኢቭ ይልቅ አሌክሳንድራን ይመርጣል። ሚስተር ዴቪስ አሌክሳንድራ ፈረሷን በመጫን ተዘጋጅታ ተራዋን ስትጠባበቅ ይመለከታት ነበር። አሌክሳንድራና ኢቭ የተለያዩ ቀለም ያላቸው ሪቫኖችን በእጅጌያቸው ላይ ያሰሩ ስለሆነ በቀላሉ ለመለየት ይችላል። ቶሚ ሌላ ተማሪ ስለሚረዳ ሥራ በዝቶበት ነበርና ኢቭ አሌክሳንድራን ታጫጭናት ነበር። ዴቪስ በዋናው ሕንፃ ውስጥ ቴሌፎን ይፈልግሃል ተብሎ በመጠራቱ
ወደዚያው ከሄደ በኋላ የተፈጠረው ሁኔታ ከፍተኛ አለመግባባትን አስከተለ። ሮሜ ዴቪስ ከአደጋው በኋላ ለማጠናከር እንደቻለው በመጀመሪያ አሌክሳንድራ ፈረስ ላይ ወጣች። የቀለበቱን ዙሪያ ዞረችና ወደ መጀመሪያውና አጭር ርዝመት ወዳለው መሰናክል እየጋለበች ሄደች። ምክንያቱን ለመግለጽ በማይቻል ሁኔታ ፈረሷ በኋላ እግሮቹ ቀጥ ብሎ በመቆም ሊጥላት ሞከረ። ይህ አልሳካለት ስላለው እንጣጥ ሲል ቆየና አሌክሳንድራን አሽቀንጥሮ በመወርወር ከግድግዳው ጋር አላተማት። ራሷን በመሳት መሬት ላይ ወደቀች። ወዲያው አንድ ያልተገራ ፈረስ ደንብሮ ሲሮጥ የአሌክሳንድራን ፊት በኮቴው ሊጨፈልቀው በትንሽ ኢንች ሳታት። ቶሚ አሌክሳንድራን ተሸክሞ ወደ ክሊኒክ ወሰዳትና የትምህርት ቤቱ ዶክተር ምርመራ አደረገላት። ከዚያ በኋላ በአደጋው የደረሰባት ጉዳት ቀላል መሆኑን ተረጋገጠ። ምንም የተሰበረ ወይንም የተሰነጠቀ ነገር የለም። ምንም የሚያሰጋ ነገር የለም። ነገ ጠዋት ፈረሷ እንደገና ለመጋለብ ዝግጁ ትሆናለች በማለት ተናገረ። ኢቭ ልትሞት ትችል ነበር በማለት ጮኸች። ከአሌክሳንድራ አጠገብ ለመለየት ፈቃደኛ አልሆነችም። ይህን በማስተዋሏ ከአሁን በፊት እህትማማቾች ይህንን በመሰለ ሁኔታ ሲዋደዱና ሲፋቀሩ አይቼ አላውቅም አለች ሚስ ቻንድለር። በመጨረሻ ሚስተር ዴቪስ የአሌክሳንድራን ፈረስ ጋጣ ውስጥ ለማስገባት ከቻለ በኋላ የኮርቻውን ምንጣፍ ሲመለከት በደም ተበክሎ አገኘው። እንደገና ወደ ላይ አንስቶ እያገላበጠ ሲመለከተው ስለት ያለው ሹል የሆነ የቢራ ቆርቆሮ ቁራጭ በኮርቻው ውስጥ ተደብቆ ነበርና አፈንግጦ በመውጣት የፈረሱን ወገብ እንደወጋውና እንደደማ፣ ይህም ለአደጋው መንስኤ እንደሆነ ተረዳ። ይህን ሁኔታ ለሚስ ቻንድለር ሪፖርት ሲያደርግላት በድርጊቱ ተቆጥታ ሁኔታውን በአስቸኳይ ማጣራት ጀመረች። በጋጣው አካባቢ የነበሩ ልጃገረዶች በሙሉ ተጠየቁ። እርግጠኛ ነኝ ማንም ይሁንማ ይህንን ያስቀመጠች ልጅ ለመጫወትና ጉዳት የማያደርስ ቀልድ ለመቀለድ አስባን ያደረገችው። ነገር ግን የሚያስከትለው ውጤት እጅግ አሰቃቂ ሊሆን ይችል ነበር። ስለሆነም ይህንን ድርጊት የፈጸመችው ልጃገረድ ስም እፈልጋለሁ አለች ሚስ ቻንድለር። ሆኖም አንዷም ልጃገረድ እኔ ነኝ ወይንም እከሊት ናት ብላ ለመናገር ፈቃደኛ ባለመሆኗ ሚስ ቻንድለር አንድ ባንድ ቢሮዋ ውስጥ በማስገባት ማነጋገርና መጠየቅ ቀጠለች። የተጠየቁት ሁሉ ስለደረሰው ሁኔታ ምንም የሚያውቁት ነገር የሌለ መሆኑን ከመናገራቸው በስተቀር ፍንጭ አልተገኘም። የኢቭ ተራ ደረሰና ልትጠየቅ ስትል በድንገት የታመመች ለማስመሰል ሞከረች። ሆኖም ሚስ ቻንድለር የእርሷን ሁኔታ ወደ ጎን በመተው በእህትሽ ላይ ይህንን መሰል ሁኔታ ይፈጽምባታል ብለሽ የምትገምቺው አለ በማለት ስትጠይቃት ኢቭ አቀርቅራ ምንጣፉን እየተመለከተች ባልናገር ይሻላል አለችና ጉተመተመች። ታዲያ ያየሽው ነገር አለ ማለት ነው ስትል ጠየቀቻት። እባክሽ ሚስ ቻንድለር ስትል ሚስ ቻንድለር ንግግሯን አቋረጠቻትና አሌክሳንድራ ኃይለኛ ጉዳት ሊደርስባት ይችል ነበር። ይህንን የፈጸመችው ልጃገረድ መቀጣት ይኖርባታል። ጥፋተኛዋ ከተቀጣች ይህንን መሰል መጥፎ ተግባር ድጋሚ አይፈጸምም። ይህንን ያደረገችው ከልጃገረዶቹ መካከል አንዱ አይደለችም። ይህንን ስትይ ምን ማለትሽ ነው? ይህን የፈጸመው ቶሚ ነው። ባልደራሱ? አዎ፣ እኔ ይህንን ሲያደርግ አይቼዋለሁ። ኮርቻው በደንብ መጥበቅና ለመጥበቁን የሚፈትሽና የሚያስተካክል መስሎኝ ነበር። በእርሷ ላይ ጉዳት ለማድረስ ብሎ እንዳላደረገውም እርግጠኛ ነኝ። አሌክሳንድራ ብዙ ጊዜ እንዲረዳት እያዘዘችና እየጠየቀች ስለምታስቸግረው ትምህርት ሊሰጣት አስቦ ያደረገው ነው ብዬ ገምታለሁ። ሚስ ቻንድለር እንድነግርሽ ባትገፋፍኝ እመርጥ ነበር። ማንም ቢሆን እንዲጨነቅና ችግር ውስጥ እንዲገባ አልፈልግም አለቻት። ሆኖም ሁኔታው ታወቀብኝ በማለት ይመስላል ኢቭ በብርክና በብርቱ ድንጋጤ አፋፍ ላይ መሆኗን ስላጤነች ሚስ ቻንድለር ተነሳችና በእጆቿ የኢቭን አንገት በማቀፍ ምንም አይደለም ኢቭ፣ ትክክለኛውን ነገር ለኔ መንገርሽ ጥሩ ነው። አሁን ሁሉን ነገር እርሹ።
ሁኔታውን እከታተላለሁ አለቻት። በማግስቱ ጠዋት ልጃገረዶቹ ከጋጣ ውስጥ ፈረሶቻቸውን ይዘው ሲወጡ አዲስ ባልደራስ በቦታው ተተክቶ አገኙ። ከጥቂት ወራት በኋላ በትምህርት ቤቱ ውስጥ መጥፎ ድርጊት ተፈጸመ። አያሌ ልጃገረዶች ማሪዋና ሲያጤሱ ተያዙ። መጥፎ ሱስ ከተጠናወታቸው አንደኛዋ በአቅራቢነትና በሻጭነት ኢቭን ከሰሰቻት። ኢቭ በቁጣ የተከሰሰችበትን ባለመቀበል ሁኔታውን አልፈጸምኩም ስትል ካደች። ሚስ ቻንድለር ባደረገችው ፍለጋ በአሌክሳንድራ ሳጥን ውስጥ ማሪዋና ተደብቆ መቀመጡን ልትደርስበት ቻለች። እርሷ ደብቃ ታኖራለች ብዬ አላምንም። ማሪዋናውን በአሌክሳንድራ ሳጥን ያስቀምጠው አንድ ሰው ነው፣ አውቀዋለሁ አለች ኢቭ በልበ ሙሉነት። ስለደረሰው ሁኔታ በመዘርዘር የትምህርት ቤቱ ዳይሬክተር ለኬት ደብዳቤ ላከችላት። ኬት የኢቭን ታማኝነት፣ እህቷን ከመወንጀል ለማዳን ያደረገችውን መከላከልና ጋሻና መከታ መሆኗን በማጤን አደነቀቻት። እርሷ እንደማክ ግሪጎር ነች አለች ኬት። የመንትዮቹ 15ኛ ዓመት የልደት በዓል ሲከበር ኬት ታላቅ ግብዣ ልታደርግላቸው በማሰብ በደቡብ ካሮላይና ወደሚገኘው ርስቷ ወሰደቻቸው። ለልጃገረዶች በተዘጋጀው ግብዣ ላይ በአካባቢው የሚኖሩና በግብዣው ላይ ሊገኙ የሚገባቸው ወጣቶች ሁሉ ጥሪ ተደረገላቸው። በዚህ ወቅት ነበር ኬት ለኢቭ የሚመጥን አንድ ወጣት አይታጣም ብላ አስባ የነበረው። ወንዶቹ ልጆች ዕድሜያቸው የማይፈቅድ በመሆኑ በልጃገረዶቹ ላይ ያላቸው ስሜት ይህንን ያህል አልነበረም። እነርሱ የመጡት ለመጫወት ብቻ ነበር። ሆኖም ኬት ይህንን ግብዣ ያደረገችውና ወጣቶቹን የጠራችው እርስ በርስ እንዲተዋወቁ፣ ወዳጅነት መመስረትን ከወዲሁ እንዲጀምሩና እንዲለማመዱት በማሰብ ነበር። የኢቭ የወደፊት ሕይወት ከእነዚህ ወጣቶች መካከል ከአንዱ ጋር ሊሆን ይችላል። የክሩገር ብረንት ሊሚትድም የወደፊት ሁኔታው በሁለቱ ላይ የተጣለ ይሆናል አለች ኬት ለራሷ። አሌክሳንድራ በግብዣው ላይ መገኘት ደስ አይላትም። ነገር ግን አያቷን ላለማስቀየም ስትል ደስ የተሰኘች መስላ ለመታየት ትሞክራለች። ኢቭ ግብዣ ትወዳለች። ጥሩ መልበስ፣ ማጌጥና በሰዎች ዘንድ አድናቆት ማትረፍን በጣም ትፈልጋለች። በአንጻሩ አሌክሳንድራ ደግሞ መጽሐፍ ማንበብንና ስዕል መሳልን የምትመርጠው። በዳርክ ሃርበር የሚገኙትንና በአባቷ የተሳሉትን ስዕሎች በመመልከት ብዙ ሰዓት ታጠፋለች። ስዕሎቹን ስትመለከት በአባቷ ችሎታ በመደነቅ ምን ነው ከመታመሙ በፊት አውቄው በነበረ በማለት ትቆጫለች። በበዓል ቀናት ከወንድ አጃቢው ጋር በመሆን ወደ ቤታቸው የሚመጣ ቢሆንም አሌክሳንድራ ከአባቷ ጋር ለመገናኘት አልቻለችም። ቶኒ ወደ ቤት ሲመጣ የደስ ያለው ተወዳጅ እንግዳ ነው። ከሰዎች ጋር ለመግባባት፣ ለመጫወት፣ ለመነጋገርና ለመታወቅ ፍላጎት ያለው ቢመስልም ምንም አይናገርም። የእናታቸው አባት አያታቸው ፍሬደሪክ ሆፍማን የሚኖረው ጀርመን አገር ቢሆንም በአሁኑ ጊዜ ሕመምተኛ ነው። መንትዮቹም አያታቸውን የሚጎበኙት አልፎ አልፎ ነው። ትምህርት ቤት በገባች በሁለተኛው ዓመቷ ኢቫ ረገዘች። ለአያሌ ሳምንታት ፊቷ ከመገርጣቱም በቀር ፍዝዝ ብላ ትታይ ነበር። በዚህም የተነሳ አንዳንድ የጧት የትምህርት ቤት ጊዜዎች አባክናለች። በተደጋጋሚ የማቅለሽለሽ ሁኔታ ስለታየባት ወደ ትምህርት ቤቱ ክሊኒክ ተልካ ምርመራ ተደረገላት። የትምህርት ቤቱ ሐኪም ሁኔታውን ስለተገነዘበ ሚስ ቻንድለር በአስቸኳይ አስጠርቶ ኢቭ እርጉዝ መሆኗን ሲነግራት ብቻ ሊሆን የማይችል ነው፣ እንዴት ይሄ ሁኔታ ሊደርስ ቻለ አለች። ለስለስ ባለ መንገድ ስለ ምርመራው ውጤት በድጋሚ ነገራት። ሆኖም እርሷ ልጅ ናት፣ ዕድሜዋ ስለማይፈቅድ እንዴት ይሆናል አለችው። ኢቭ ኮስተር በማለት ማንንም ለማነጋገር ፈቃደኛ አለመሆኗን ገለጸች። ማንንም ቢሆን ችግርና ጭንቀት ላይ መጣል አልፈልግም በማለት በተደጋጋሚ መናገሯን ቀጠለች። ሚስ ቻንድለር ከኢቭ ተጠብቀው የነበረውን መልስ ነበር ኢቭ የተናገረችው። ውድ ኢቭ፣ ምን እንደተፈጸመ ልትነግሪኝ ይገባል አለቻት። በመጨረሻ ኢቭ ዝም ማለቱ እንደማያዋጣት በማወቅ ተስፋ በመቁረጥ
የደረሰውን ሁኔታ መግለጽ ጀመረች። ጆሴፍ ፓርኪንሰን ዝምተኛ፣ ክብሩን የሚጠብቅ ባለትዳርና የ3 ልጆች አባት ነው። በብሪያን ክሬስት ትምህርት ቤት ለ8 ዓመት ያህል አስተምሯል። በዚህ አይነት ተግባር ላይ ይሰማራል ብላ ሚስ ቻንድለር አትጠራጠርም። ጠርጥሬ ተብላ ብትገደድም እንኳን እርሱን ከተጠርጣሪዎች መካከል በመጨረሻ ደረጃ ነበር የምታስቀምጠው። ወደ ቢሮ አስጠራችው። ኢቭ እውነቱን እንደነገረቻት በአንድ አፍ ታውቃለች። ፊት ለፊቷ ተቀመጠ። በጣም ከመናደዱ የተነሳ ፊቱ ይንቀጠቀጣል። ሰው የላኩብህ ለምን እንደሆነ ገብቷል ሚስተር ፓርኪንሰን? እንደገባኝ ገምታለሁ። ኢቭን የሚመለከት ነው። አዎ እኔም ገምቻለሁ። እርሷ ሚስተር ፓርኪንሰን አስገደደኝ ነው የምትለው። ፓርኪንሰን የነገረችውን ባለማመን አተኩሮ ተመለከታትና እርሷን አስገደድኳት? አምላኬ፣ ሌላው ያስገደዳትን አንተ ነበር ያስገደድካት ተባልኩ አለ። ከመደንገጡ የተነሳ የሚናገረው ሁሉ የተዛባና ያልተስተካከለ ነበር። በንቀት አነጋገር ለመሆኑ የምትናገረውን ታውቀዋለህ? አለችውና አያይዛም ያቺ ልጅ ስትል አቋረጣትና እርሷ ልጅ አይደለችም፣ እርሷ ሰይጣን ናት ካለ በኋላ በግንባሩ ላይ የነበረውን ላብ ጠረገና ሁሉንም ሴሚስተር እኔ በማስተምርበት ክፍል ውስጥ ከፊት ለፊት ባለው ተርታ መቀመጫ ላይ ቀሚሷን ወደ ላይ ከፍ አድርጋ ትቀመጣለች። ከትምህርት ቤት ሰዓት ውጪ ጥቅም የሌላቸውንና ስሜት የማይሰጡ አያሌ ጥያቄዎችን ይዛ ትመጣለች። እኔ ከቁም ነገር አልቆጠርኳትም ነበር። ከዚያም አንድ ቀን ከሰዓት በኋላ ከ6 ሳምንታት በፊት ይሆናል ወደ ቤቴ መጣች። በዚያን ጊዜ ልጆቼና ባለቤቴ እቤት ውስጥ የሉም ነበርና አለና ንግግሩን አቋረጠ። ወይኔ ጌታዬ፣ ራሴን ልገት አልቻልኩም፣ ምን ላድርግ ካለ በኋላ ስቅስቅ ብሎ ያለቅስ ጀመር። ኢቭን ወደ ቢሮ አመጧት። ሁኔታዋ ተረጋግቷል። የሚስተር ፓርኪንሰንን አይኖች አየቻቸው። በፈጸመው ድርጊት በማፈሩ ይመስላል ከኢቭ ጋር ሲተያዩ ቀድሞ ፊቱን ዞር ያደረገውና ሌላ ቦታ መመልከት የጀመረው እሱ ነው። በቢሮ ውስጥ ቻንድለር ርዕሰ መምህሩና ትምህርት ቤቱ የሚገኝባት የትንሿ ከተማ ፖሊስ አዛዥ ተቀምጠዋል። የፖሊስ አዛዥ ረጋ ባለ ሁኔታ ምን አይነት ሁኔታ እንደተፈጸመ ልትነግሪን ትችያለሽ ኢቭ? ሲል ጠየቃት። እሺ ጌታዬ ብላ ረጋ ባለ ድምፅ መለሰችና ሁኔታውን እንዲህ ስትል መተንተን ጀመረች። በቅድሚያ ሚስተር ፓርኪንሰንን ስለ እንግሊዝኛ ትምህርት ከኔ ጋር ለመወያየት እንደሚፈልግ ነገረኝና እሁድ ከሰዓት በኋላ እቤቱ ድረስ እንድመጣ ጠየቀኝ። በጠየቀኝ መሰረት እቤቱ ድረስ ብቻውን በቤቱ ውስጥ አገኘሁት። በመኝታ ቤት ውስጥ አንድ ነገር ሊያሳየኝ እንደሚፈልግ ሲነግረኝ ተከትዬው ወደ ፎቁ ወጣሁ። ፓርኪንሰን ሐሰት ነው፣ ሁኔታው የተፈጸመው እርሷ በምትለው መንገድ አይደለም፣ ሁኔታው የተፈጸመው እርሷ በምትለው መንገድ አይደለም በማለት ደጋግሞ ጮኸ። ኬት ተጠራችና ሁኔታው ተገለጸላት። ሁኔታውን በሚስጥር ጠብቆ ለመያዝ የሁሉም ፈቃደኝነት ሆነ። ሚስተር ፓርኪንሰን ከስራው የተባረረ ከመሆኑም በቀር በተጨማሪ ሀገሪቱን ለቆ እንዲወጣ የ48 ሰዓት ጊዜ እንደተሰጠው ተገለጸለት። ኬት ሁኔታውን ለማንም ሳትናገር ትምህርት ቤቱን በወለድ አገድ ከያዘው ባንክ ላይ ዕዳውን ከፍላ ገዛችውና ስራውን እንዲያቆምና እንዲዘጋ አደረገች። ይህንን ሁኔታ ኢቭ ስትሰማ ሐዘን ተሰማትና እህቴ በጣም አዝናለሁ፣ ያንን ትምህርት ቤት በጣም ወደው ነበር አለቻት። ኢቭ ኦፕራሲዮን የሆነችው ቁስሏ ከዳነላት ከጥቂት ሳምንታት በኋላ በሉዛን አጠገብ በሚገኝ ኤል ኢንስቲትዩት ፎር ውድ በሚባል የስዊድን ትምህርት ቤት ውስጥ ከአሌክሳንድራ ጋር ለመማር ተመዘገቡ። ኢቭ ከሰውነቷ ውስጥ አውጥታ ልትጥለው የማትችለው ኃይለኛ ስሜት እያቃጠላት ነው። የሚያቃጥላት የፍትወት ሥጋ ፍላጎት ብቻ አልነበረም። ይሄ ከጠቅላላው ትንሹን ክፍል የያዘ ነው። የኢቭ ፍላጎት ሁሉንም ሆኖ ሁሉንም ነገር እያደረጉ ያለምንም ገደብ የመኖር ፍላጎት ነበር። ሕይወት ፍቅር ነው። ሰውን ማፍቀርና መውደድ ነው። ኢቭ በዚህ ረገድ የምታሳዝንና ተስፋ የምታስቆርጥ ልጅ ናት። እርሷ ያለ ራሷ በስተቀር ሁሉንም ሰው ትመቀኛለች።
ዳንስ ወደሚደነስበትና ዘፈን ወደሚዘፈንበት ቦታ ስትሄድ እንኳን የመሳሪያ ተጫዋቾቹንም ሆነ ድምፃውያኑንና አጃቢዎቹን ትጠላቸዋለች። ምክንያቱም በእነርሱ ምትክ እርሷ በመድረክ ላይ ወጥታ እነርሱ የሚያደርጉትን አድርጋ በሰዎች ዘንድ አድናቆትን ማትረፍ ስለምትመኝ ነው። እርኩሳዊ ቅናትና ያለ ችሎታዋ ምቀኝነት ያደረባት ሴት ናት። ሳይንቲስት፣ ዘፋኝ፣ የቀዶ ጥገና ሐኪም፣ ፓይለት፣ ተዋናይ ወዘተ ሁሉንም ለመሆን ትመኛለች። ሁሉንም ለማድረግ ትፈልጋለች። ከአሁን በፊት ሌሎች ካደረጉት የተሻለ ለማድረግ ትመኛለች። ሁሉን ነገር ለራሷ ለማድረግ ትፈልጋለች። ይህንን ሁሉ ለመፈጸም ግን ትዕግስት የላትም። ከኤል ኢንስቲትዩት ፈርንውንድ ከትምህርት ቤቱ ከሸለቆ ባሻገር የወታደሮች ማሰልጠኛ ትምህርት ቤት አለ። በዚያን ጊዜ ኢቭ ዕድሜው 17 ዓመት ሲሆን እያንዳንዱ የትምህርት ቤቱ ተማሪና ከመምህራኑ መካከል ደግሞ ግማሾቹ ኢቭን ለመወዳጀት ጠይቀዋታል። እርሷም በከፍተኛ ፍላጎት ከወንዶቹ ጋር ትዳራለች። ጉዳዩን የምትፈጽመው ወይንም ፍላጎቷን የምታረካው ካገኘችው ጋር እንጂ አትመርጥም ነበር። ሆኖም በአሁኑ ጊዜ የመጨረሻ ማስጠንቀቂያ የተሰጣት ስለሆነ ድጋሚ ማርገዝ ሐሳብና ፍላጎት የላትም፣ በፍጹም የላትም። በመጨረሻ ወንዶች ሁሉ ቂላቂሎች ናቸው ከሚል ውሳኔ ላይ ደረሰች። ኢቭ መልኳ ቆንጆ ከመሆኑም በላይ ብልህና በዓለም ላይ ከፍተኛውን ሀብት የምትወርስ ወጣት ስለሆነች ከደርዘን በላይ ቁርጠኝነት ያላቸው የጋብቻ ጥያቄዎች ቀርበውላታል። እርሷ ግን ጥያቄ ካቀረቡላት ወንዶች መካከል በአንዱ ላይ እንኳን ፍላጎት የላትም። እርሷ የምትማርከው ፍቅር የሚይዛትና የምትከንፈው አሌክሳንድራ የምትወደውን ወጣት ማግኘት ስትችል ብቻ ነው። ቅዳሜ ማታ በትምህርት ቤቱ በሚደረገው የዳንስ ምሽት ላይ አሌክሳንድራ በትምህርት ቤቱ ትጉና ልባም የሆነ ወጣት ፈረንሳዊ ተማሪ ጋር ተዋወቀች። ስሙ ሬኒ ማሎት ይባላል። መልከ መልካም ባይሆንም ብልህና ሁሉንም ነገር ቶሎ የሚሰማው ወጣት በመሆኑ አሌክሳንድራ ይሄ ግሩም ልጅ ነው በማለት ለራሷ እንዲሆንላት አሰበችው። በሚቀጥለው ቅዳሜ ለመገናኘት ተስማሙ። ከምሽቱ 1 ሰዓት ላይ አለ ሬኒ። በሰዓቱ እዚያው ጠብቃለሁ በማለት መለሰችለት። በዚያን ዕለት ሌሊቱን በመኝታ ክፍላቸው እንዳሉ አሌክሳንድራ ስለ አዲሱ ጓደኛዋ ለኢቭ አጫወተቻት። ጠባዩ እንደ ሌሎቹ ልጆች አይደለም፣ እንዲያውም አይናፋርና ደስ የሚል ልጅ ነው። ቅዳሜ አብረን ወደ ቲያትር ቤት እንሄዳለን ስትላት በጣም ወደሽዋል? አላፈቀርሽውም ትንሿ እህቴ? በማለት የማሾፍ ጥያቄ አቀረበችላት። አሌክሳንድራ እንደማፈራ አለችና በቅርቡ ነው የተዋወቅኩት፣ ሊወደድ የሚገባው ጥሩ ልጅ ይመስላል። ልጁን አንቺም ታውቂዋለሽ አለቻት። ኢቭ በአልጋዋ ላይ ተንጋላ ራሷን በሁለት እጆቿ በመያዝ የለም፣ እኔ የማውቀው ነገር የለም፣ አንቺ ንገሪኝ። ለመሆኑ ወደ አልጋ ሊወስድሽ ሞክሮ ነበር? ኢቭ እርሱ ፍጹም የዚህ አይነት ጠባይ ያለው ልጅ አይደለም። እውነቴን ነው የምልሽ፣ እርሱ በጣም አይናፋር ልጅ ነው። ጥሩ በፍቅር የተያዝሽው ትንሿ እህቴ? በእርግጥ በፍቅር አልተያዝኩም፣ ሁኔታውን ለአንቺ ባልነግርሽ ኖሮ ጥሩ ነበር ማለት ነው ስትላት፣ ኢቭም ለእኔ በመንገርሽ በጣም ደስ ብሎኛል አለቻት። በቀጠሯቸው ቀን ቅዳሜ ዕለት አሌክሳንድራ በተቀጣጠሩበት ሰዓት በቲያትር ቤቱ ፊት ለፊት ስትደርስ ሬኒ በአካባቢው ስለሌለ ልታየው አልቻለችም። እዚያ በመገተሯ እንደ ቂል እንዳያዋትና እያፈጠጡባት የሚሄዱትንና የሚመጡትን መንገደኞች ሁኔታ ከምንም ባለመቁጠር ከ1 ሰዓት በላይ ጠበቀችው። በመጨረሻም ሬኒ ባለመምጣቱና ብቻዋን በመሆኗ ሐዘን እየተሰማት ትንሽ ካፍቴሪያ ውስጥ በመግባት ራት በልታ ወደ ትምህርት ቤቷ ተመለሰች። የሚያሰቅቅ ነበር። ወደ መኝታ ቤታቸው ስትገባ ኢቭ በመኝታ ክፍላቸው ውስጥ አልነበረችም። አሌክሳንድራ እስከ ሰዓት እላፊው ገደብ ድረስ መጽሐፍ ስታነብ ቆየች። ከዚያም መብራቱን አጠፋችው። ኢቭ ሹልክ ብላ በመግባት ለመተኛት ስትል አሌክሳንድራ ሰማቻት። ሰዓቱ ከሌሊቱ 8 ሰዓት ሊሞላ ተቃርቦ ነበር። ምን ሆና ይሆን በማለት ስላንቺ ስጨነቅ ነበር አለቻት አሌክሳንድራ። ወደ ነባር ጓደኞቼ ዘንድ ሄጄ ነበር
ያንቺስ ምሽት እንዴት ነበር? ግሩም ነበረ ስትላት፣ አስጠሊታ ምሽት ነበር። አብረን ምሽቱን ልናሳልፍ ቀርቶ እሱነቱ እንኳን በአካባቢው አልታየም፣ ጭራሹንም አልመጣም በማለት መለሰችላት። ኢቭም የሚያሳፍር ነው አለች ሐዘን የተሞላበት በመሰለ አነጋገር። አያይዛም ለወደፊቱ ወንዶችን ፈጽሞ ማመን እንደሌለብሽ ከደረሰብሽ መማር አለብሽ አለቻት። ምንም ነገር አልደረሰበትም ብለሽ ትገምቻለሽ? የለም አሌክስ፣ ምንም አይደርስበትም። ሳይመጣ የቀረው ምናልባት ካንቺ የበለጠ የሚወዳት ልጅን አግኝቶ ይሆናል አለቻት። ያልመጣው በዚህ ምክንያት ሊሆን ይችላል በማለት አሌክሳንድራ ብትገምትም በቀጠሮ ባለመምጣቱ ግን ብዙም አልተገረመችም። ስለ ቁንጅናዋና ስለ አስደናቂ መልኳ የምታውቀው ነገር የለም። ሕይወቷን በሙሉ በታላቅ እህቷና በመንትየዋ ቁጥጥር ስር ነው ያለችው። እህቷን ከማፍቀሯ የተነሳ ትክክለኛው ነገር ኢቭን የሚያስደስታትን ነገር ሁሉ መስራት ብቻ ይመስላታል። በሁሉም ነገር ከኢቭ ያነሰ የዝቅተኝነት ስሜት ይሰማታል። ከሕፃንነት ጊዜያቸው ጀምሮ እስከ ዛሬ ድረስ እህቷ የምትፈጽምባትን አሻጥር፣ ስለ እርሷ ያላትን ስሜትና አስተሳሰብ ምን እንደሆነ አታውቅም። አሌክሳንድራን በሚመለከት ሌላ ጊዜም የተበላሹ ወይንም ሳይሳኩ የቀሩ ቀጠሮች ነበሩ። አሌክሳንድራ ይመጥኑኛል ብላ የምታስባቸውንና እነርሱም ፍላጎት ኖሯቸው በመጀመሪያ ጥሩ አቀባበል አድርገው አስደሳች መልስ የሚሰጧትን ወንዶች በድጋሚ ለማግኘት ስትፈልግ መልካቸውን ለማየት እንኳን እስከማትችልበት ሁኔታ ይሰወሩባታል። በአንድ የሳምንት መጨረሻ በሉዛን አውራ ጎዳና ላይ ሬኒ ድንገት ሳያስበው አሌክሳንድራ ሩጣ ደረሰችበት። ከመደንገጡ የተነሳ የሚናገረው ጠፍቶት ምን ነካሽ? እደውልልሃለሁ ብለሽ ቃል ገብተሽልኝ አልነበረም አላት። እደውልልሃለሁ? ለአንተ? ስለምንድን ነው የምታወራው? ስትለው ወደ ኋላ ፈቀቅ አለና በጥርጣሬ የተመለከተ ፈጥኖ ኢቭ አለ። አይደለሁም፣ እኔ አሌክሳንድራ ነኝ አለችው። ፊቱ ደም መሰልና እኔ ያዝናለሁ፣ መሄድ አለብኝ አለና እየተጣደፈ ባለችበት ጥሏት ሄደ። በነገሩ ስለተደናገረች እዚያው ቆማ ባይኗ ብቻ ተከተለችው። በዚያው ቀን ምሽት አሌክሳንድራ ስለደረሰው አጋጣሚ ለእህቷ ስትነግራት ትከሻዋን ነቀነቀችና ከእርሱ ጋር መሆን አይጠቅምሽምና ከእርሱ ተለይተሽ ብቻሽን ብትሆኚ ይሻላል አሌክሳ አለቻት። ኢቭ ስለ ወንዶች ጠባይ ያላት እውቀት ከፍተኛ ቢሆንም ወንዶችን በሚመለከት አንድ የማታውቀውና ያልደረሰችበት ነገር አለ። ይህም ለውድቀቷ ምክንያት ለመሆን ሊረጋገጥ ተቃርቧል። ወንዶች ለመጀመሪያ ጊዜ ከሴቶች ጋር ሲተዋወቁ ስለ ድል አድራጊነታቸው ጉራ ይነዛሉ። ይህ የብዙ ወንዶች ጠባይ ስለሆነ በወታደራዊ ትምህርት ቤት ውስጥ ያሉት ወንዶችም ከሌሎች ወንዶች የተለዩ አይደሉም። ስለ ኢቭ ብላክዌል እያነሱ በሚነጋገሩበት ጊዜ በጣም እያደነቁ ይተርኩ ነበር። ሁሉም ኢቭን ባወጣ ጊዜ ያጋጠመውን በየተራ ይዘረዝራል። በዚያ ትምህርት ቤት ከሚያስተምሩት መምህራን መካከል አንደኛው በትምህርት ቤቱ ውስጥ ስለ ኢቭ የሚወራውን ሁሉ በኤል ኢንስቲትዩት ፈርውንድ ለምታስተምር ሴት ዘረዘረላት። እርሷም በተራዋ ለትምህርት ቤቱ ዳይሬክተር ለሚስ ኩሊንስ ነገረች። ሚስጥራዊ በሆነ ዘዴ ሁኔታውን ማጣራት ተጀመረና መፍትሄው የዳይሬክተሯና የኢቭ መገናኘት መሆኑ ታመነበት። በመሆኑም ዳይሬክተሯ ኢቭን ጠራቻትና የትምህርት ቤቱ መልካም ስምና ዝና እንደተጠበቀ እንዲቆይ በአስቸኳይ ትምህርት ቤቱን ለቀሽ ብትሄጂ የተሻለ ይሆናል ብዬ አስባለሁ አለቻት። ዳይሬክተሯን አፍጥጣ እያየቻት ምንድነው የምታወሪው ስትል ጠየቀቻት። በሕይወቴ ውስጥ ይህንን የመሰለ መጥፎ ውሸት ፈጽሞ ሰምቼ አላውቅም አለች ኢቭ ከንዴት የተነሳ በሚንቀጠቀጥ ድምፅ። ለአያቴ ይህንን ሪፖርት አደርጋለሁ ብለሽ አታስቢ፣ ይህንን በምትሰማበት ጊዜ ስትል አቋረጠቻትና እኔ ይህንን ከመሰለው ችግር ወይንም ልፋት እንድትድኛ አደርጋለሁ። ከሁሉ በፊት በኤል ኢንስቲትዩት ፈርውንድ ላይ የደረሰውን አሳፋሪ ነገር ማስወገድ እሻለሁ፣ እመርጣለሁ። አንቺ ምንም ችግር ሳትፈጥሪ ትምህርት ቤቱን ለቀሽ የማትሄጂ ከሆነ ግን ያስተናገድሻቸውን ወንዶች ስም ዝርዝር ስላለኝ ወደ አያትሽ ዘንድ በማስተላለፍ ለማሳወቅም አስቤያለሁ አለቻት። ዝርዝሩን ማየት እወዳለሁ ስትላት ሚስ ኩሊንስ ምንም ቃል ሳትናገር ሰጠቻት።
መዝገቡ ብዛት ያላቸውን ስሞች የያዘ ነው። ኢቭ በደንብ ካጠናችሁ በኋላ በትንሹ የ7 ወዳጆቼ ስም ከዝርዝሩ ውስጥ የለም። ከዚያም ጸጥ ብላ ቁጭ በማለት ታስብ ጀመር። በመጨረሻም እብሪት በተሞላበት ሁኔታ ቀና ብላ እያየች፣ ይሄ በቤተሰባችን ላይ የተካሄደ አድማና ሴራ እንደሆነ ግልጽ ነው። አንድ ሰው አያቴ በእኔ ቅር እንድትሰኝና በእኔ ላይ ጥላቻ እንዲያድርባት ያደረገው ተንኮል ነው። ይሄ ከሚሆን ይልቅ ትምህርት ቤቱን ለቅቄ እሄዳለሁ አለች። በጣም ጥሩ ውሳኔ ነው። ወደ አውሮፕላን ማረፊያ ጠዋት በመኪና ትሄጃለሽ። ከዚህ ትምህርት ቤት እየተባረርሽ በመሆኑ ወደ ቤትሽ እንደምትመለሽ ለአያትሽ ቴሌግራፍ እልክላታለሁ አለች ዳይሬክተሯ። ኢቭ ፊቷን አዙራ ለመውጣት ወደ በሩ ስትራመድ አንድ ነገር በፍጥነት ትዝ አላትና እህቴስ ስትል ጠየቀች። አሌክሳንድራ እዚህ ልትቆይ ትችላለች አለቻት። አሌክሳንድራ የቀኑን መጨረሻ ትምህርተ ክፍለ ጊዜ ጨርሳ ወደ መኝታ ቤቷ ስትመለስ ኢቭ ዕቃዋን ስታሰናዳ አገኘቻት። ምን እያደረግሽ ነው አለቻት። ወደ ቤት የመሄዴ ነው። ወደ ቤት? በአጋማሽ ተርም? ፊቷን ወደ እህቷ ዞረችና አሌክስ፣ ይሄ ትምህርት ቤት የመጨረሻው መጥፎ ትምህርት ቤት እንደሆነ ምንም የምታውቂው ነገር የለም። እዚህ ስለምንም ነገር አልተማርንም። በከንቱ ጊዜያችንን መግደል ብቻ ነው። አሌክሳንድራ በሁኔታው ተገርማ ዝም ብላ ስታዳምጣት ቆየችና እንዲህ አይነት ነገር የተሰማሽ መሆኑን አላውቅም ነበር ስትላት፣ ኢቭም በየቀኑ ይህንን የመሰለ ስሜት እየተሰማኝ ዓመቱን ሙሉ ቆይቻለሁ። በዚህ ትምህርት ቤት ልቆይ የቻልኩበት ብቸኛ ምክንያት አንቺ የትምህርት ቤቱን አጠቃላይ ሁኔታ በጣም ያረካሽና የተደሰትሽ መስሎ ስለተሰማኝ ነበር ስትል መለሰችላት። እኔማ ተስማምቶኛል፣ ነገር ግን ብላ ንግግሯን ለመቀጠል ስትል ኢቭ አቋረጠቻት። አዝናለሁ አሌክሳ፣ ከአሁን በኋላ በዚህ ትምህርት ቤት ውስጥ መቆየትና ትምህርቴን መቀጠል አልችልም። ወደ ኒውዮርክ በመመለስ ከቤተሰቦቼ ጋር መቀላቀል ፈልጋለሁ። ለሚስ ኩሊንስ ሁኔታውን ነግረሻታል? ከጥቂት ደቂቃዎች በፊት ነግሬያታለሁ። እና እንዴት አየችው? እንዴት አድርጋ እንድታየውና እንድትቀበለው ትጠብቂያለሽ? በማለት ጥያቄዋን በጥያቄ መለሰችላትና አያይዛም እርሷ የሰውን ኑሮ መራራ የምታደርግ መጥፎ ሴት ናት። በእኔ መሄድ ትምህርት ቤቱን ሌሎች መጥፎ ነው ብለው እንዳይገምቱባትና የነበራቸውን አመለካከት እንዳይለወጥ እዚህ እንድቆይ ለምናኝ ነበር ስትላት፣ አሌክሳንድራ በአልጋው ጫፍ ላይ ቁጭ ብላ ምን እንደምናገር አላውቅም አለች። ምንም መናገር የለብሽም። ይሄ ጉዳይ ከአንቺ ጋር ምንም የሚያገናኘው ነገር የለም። ግንኙነት አለው እንጂ እዚህ ደስተኛ ካልሆንሽ። ንግግሯን ሳትጨርስ አቋረጠቻት። አንቺ የተናገርሽው ምናልባት ትክክል ሊሆን ይችላል። በከንቱ ጊዜ ማቃጠል ነው። የላቲን ግሶችና አረባብ መማር የሚፈልግ ማን አለ ስትላት፣ ልክ ነሽ። ከዚህ ሌላ ስለ ሃኒባልና ስለማይረባው ወንድሙ ሀዙርድ ባልን ታሪክ ከቁም ነገር ቆጥረን መማርና ማጥናት አለብን አለችና አሌክሳንድራ ወደ ቁም ሳጥኗ በመሄድ ሻንጣዋን አውጥታ አልጋው ላይ በማድረግ ልብሶቿን ትከት ጀመር። ኢቭ ይህንን ስትሰማ ፈገግ አለችና እዚህ እንድትኖሪ ልጠይቅሽ አልነበረም ስለ ሁኔታው የገለጽኩልሽ አሌክስ። አብረን ወደ ቤታችን በመሄዳችን በእርግጥ ደስ ብሎኛል ስትላት፣ አሌክሳንድራ የእህቷን እጅ በኃይል እየጨበጠች እኔም እንዳንቺው ደስ ብሎኛል አለቻት። ኢቭ አፏ እንዳመጣላት ዕቃዎቹን አዘጋጅተን እንደጨረስን ለአያታችን ስልክ ደዊና እዚህ ያለውን ሁኔታ ተቋቁመን መኖር ስላልቻለን በነገው ዕለት በአውሮፕላን ተሳፍረን ለመምጣት መዘጋጀታችንን ንገሪያት። ይህንን ታደርጊያለሽ ብላ ስትጠይቃት፣ አዎ ካለች በኋላ አሌክሳንድራ መነታችና አያታችን ሐሳቡን የምትወዱ አይመስለኝም አለቻት። ስለ አሮጊቷ አትጨነቂ በማለት በሙሉ ልብ መለሰችላትና እርሷን ለእኔ ተይልኝ፣ እንደ ጠባይዋ ያዛትና በተለያየ ዘዴ በቁጥጥር ስር አድርጋታለሁ በማለት መለሰችላት። አሌክሳንድራ የምትጠራጠርበት ምንም ምክንያት የላትም። ኢቭ አያቷን እንደፈለገች እንደምታሽከረክራትና አሳምናም አንቺ ያልሽው ነው ትክክል እንደምታሰኛት ታውቃለች። አያቷን እንዲህ ያደረገች ሌሎች ሰዎች ኢቭ የምትጠይቃቸውን ሁሉ እንዴት ሊቃወሟት ይችላሉ ብላም በማሰብ ለአያቷ ስልክ ልትደውል ሄደች። ኬት ብላክዌል ባለሥልጣኖች
ሀብታም የሆኑ ወዳጆችና የንግድ ሥራ ተባባሪዎች እንዳሏት ሁሉ ጠላቶቿም አሏት። በመሆኑም ላለፉት ጥቂት ወራት እርሷን የሚጠሉ ሰዎች የሚያወሯቸውን አሉባልታዎች በመስማቷ ተረብሻለች። መጀመሪያ የማይረባና ምቀኞች የሚያስወሩት ወሬ ነው አድርጋ በመገመት ቁም ነገር ሳትለው ትታው ነበር። እነርሱ ግን በጀመሩት ቀጠሉበት። ኢቭ በስዊዘርላንድ ወታደራዊ ትምህርት ቤት ውስጥ በሚማሩ ቁጥራቸው እጅግ ብዙ በሆኑ ወንዶች ተጎብኝታለች። ካሁን በፊት አስወርዳለች። በመሆኑም በህብረተሰቡ ዘንድ ቦታ የሌላትና የተጠላች ሆነች። የሚመለከቷትም የህብረተሰቡ ነቀርሳና የመጥፎ ምሳሌ ቁንጮ አድርገው ነበር። ኬት የልጅ ልጆቿ ወደ ቤት ከተመለሱላት ታላቅ ሸክም እንደወረደላት በመቁጠር እፎይታና እረፍት እንደምታገኝ አሰበች። ከዚያም ስለሚወራው መጥፎ አሉባልታ መንስኤውን ጭምር ለማወቅ ወሰነች። ልጆቹ ኒውዮርክ በሚገቡበት ቀን ቤቷ ሆና ትጠባበቃቸው ነበር። ኢቭን ከመኝታ ቤቷ ወጥታ ወደ ሳሎን ወሰደቻት። አሳዛኝ ታሪኮችን ስሰማ ቆይቻለሁ። ከትምህርት ቤት እንድትባረሩ የተደረገው ለምን እንደሆነ ማወቅ እፈልጋለሁ አለቻት። ኢቭ እኛ ከትምህርት ቤት ተባረናል በማለት የአያቷን አባባል ደገመችውና እኛ ወደዚህ የመጣነው ከትምህርት ቤት እንድንወጣ ወይንም እንድንባረር ተደርገን ሳይሆን አሌክሳና እኔ ትምህርት ቤቱን በፈቃዳችን ለመልቀቅ ስለፈለግን ነው። ይህንንም ውሳኔ ለመወሰን ትምህርት ቤቱንም ለቀን ለመውጣት የቻልነው ከወንዶች ልጆች ጋር በተፈጠረው ችግር ምክንያት ነው። እባክሽ አያቴ ስለደረሰብን አስከፊ ሁኔታ ባልናገረው ይሻላል አለቻት። ሁኔታውን ሳትፈጽሚ አትቀሪም ብዬ እሰጋለሁ። ለመሆኑ ስታደርጊ ነበር? ምንም ነገር አላደረኩም፣ አሌክሳ ናት አለችና ንግግሯን ጀምራ አቋረጠችው። አሌክሳ በማለት ኬት ተከታታይ ጥያቄ ሰነዘረችላት። ይህንን ስትል ምህረት የለሽ ሁኔታ በፊቷ ላይ ይታይ ነበርና በልጧ ኢቭ ፈጠን ብላ እባክሽ እርሷን አትውቀሻት፣ እርግጠኛ ነኝ ምንም ልታደርገው አትችልም ነበር። በእኔ እየላከከችና የፈጸምኩትን እያስመሰለች የሕፃን ጨዋታ ትጫወት ነበር። ስለተፈጸመው ሁኔታ ልጃገረዶች አሉባልታ ሲያወሩ እስከሰማሁበት ጊዜ ድረስ ምንም የማውቀው ነገር አልነበረም። እውነት ከሆነ አያሌ ወንዶችን ያየች ይመስላል አለችና በሁኔታው ያፈረች በመምሰል ንግግሯን አቋረጠች። አንቺ ያልፈጸምሽውን እንደፈጸምሽ በማስመሰል ታዲያ ይህንን ካወቅሽ ድርጊቱና አሉባልታው እንዲቆም ለምን አላደረግሽም? ሞክሬያለሁ አለች የተበሳጨች እየመሰለች። እኔ ጥረት በማደርግበት ወቅት ራሷን ለመግደል ስለቃጣች ሙከራውን ማቆም የተሻለ ሆኖ አገኘሁት። አያቴ፣ እኔ እንደምገምተው አሌክሳንድራ ትንሽ ቃላቱን ለመናገር ራሷ ያስፈራኛል። ተለዋዋጭ ናት። ለምሳሌ አሁን አንቺ ከእርሷ ጋር በዚህ ጉዳይ ላይ ለመነጋገር ለመወያየት ብትፈልጊ የምታደርገው ነገር በጣም ያስፈራኛል አለቻት። ኢቭ ሆን ብላ ራሷን ለማዳን በፈጠረችው ውሸት በሰውነቷ ውስጥ ስቃይ ተፈጥሮ ዓይኗ በእንባ ተሞላ። ኬት በኢቭ መከፋት የተነሳ ከልብ የመነጨ ሐዘን ስሜት ተሰማት። በመሆኑም አታልቅሽ የምወድሽ፣ አሌክሳንድራን ምንም ነገር አልናገራትም፣ ይሄ በሁለታችንም መካከል የሚቀር ነው ስትላት፣ እኔ ሚስጥሩን አንቺ እንድታውቂው አልፈልግም ነበር። የኔ አያት ምን ያህል እንደሚያሳዝንሽና እንደሚያስቀይምሽ አውቃለሁ እያለች ታነባ ጀመር። ሦስቱም ሻይ በመጠጣት ላይ ያሉ ኬት አሌክሳንድራን አጠናቻትና ከውጪ ለሚያያት ውብ የሆነች ልጅ ስትሆን ስብዕናዋ ግን ብልሹ ነው በማለት አሰበች። አሌክሳንድራ በወራዳ በአስነዋሪና በሴተኛ ዳሪ ሥራ ላይ ተሰማርታ መገኘቷ አንሶ እርሷ የፈጸመችውን መጥፎ ተግባር በእህቷ ላይ ማላከኳና ኢቭ እንድትጠላና ስሟ እንዲጠፋ ማድረጓ በጣም አስከፊ ከመሆኑም በቀር ግምት ላይ የሚጥላት መሆኑን በማመን ኬት አዘነች፣ ተሳቀቀች። በሚስ ፖርተር በሚገኘው ትምህርት ቤት ኢቭና አሌክሳንድራ 2 ዓመት ያህል ሲቆዩ ኢቭ በጣም ጥንቁቅ ሆነች። ባለፈው ለፈጸመችው ድርጊት በፈጠረችው ዘዴ ለጥቂት ስላመለጠች እንደገና ሌላ ብትፈጽም እንደማታመልጥ ስላወቀች ከወንዶች ጋር ምንም ግንኙነት ላለማድረግ ወሰነች። በእርሷና በአያቷ መካከል ያለው ግንኙነት አደጋ ላይ የሚጥል ወይንም የሚያጨናግፍ ነገር መፈጠር እንደሌለበት አስባበታለች። አሮጊቷ በዚህች ዓለም ላይ ብዙም እንደማትቆይና
ዕድሜዋም 79 ዓመት እንደሆናት ስለምታውቅ የአያቷን ሀብት የምትወርስ እርሷ መሆኗን ለማረጋገጥ አቀደች። 21ኛ ዓመት የልደት በዓላቸው ሲደርስ ወደ ፈረንሳይ አገር ይዛቸው በመሄድ ከኮኮሎ ቻነል ዘመናዊ ልብሶችን ገዛችላቸው። በሊ ፒቲቲ ቤድዊን መለስተኛ የራት ግብዣ በተደረገበት ምሽት ኢቭና አሌክሳንድራ ከካውንት አልፍሬድ ማሪዋናና ከባለቤቱ ከካውንቲስ ቬቬ ጋር ተገናኙ። ኢቭ በሁለቱም ላይ ምንም የተለየ ስሜት አላደረባትም። ስለ እነ ካውንቲስ ከሰማችው አስተያየት በስተቀር እኔ በአንቺና በአልፍሬድ እቀናለሁ። ሁለታችሁ በሰላም በደስታና በፍቅር የምትኖሩ ባልና ሚስቶች ናችሁ። ለመሆኑ ከተጋባችሁ ስንት ዓመት ሆናችሁ? 25 ዓመት አይሆናችሁ? በማለት ኬት ጠየቀቻቸው። አልፍሬድ በሚመጣው ወር 26ኛ ዓመታችን ነው። ምናልባት በታሪክ ውስጥ ለሚስቱ ፈጽሞ የማይታመን ብቸኛው ፈረንሳዊ ወንድ እኔ ይሆናል በማለት መለሰላት። ከኢቭ በስተቀር በአካባቢው ያሉት ሰዎች በሙሉ ሳቁ። በቀሪው ጊዜ ካውንት ማሪዮንና ሚስቱን ስታይና ስታጠና ቆየች። ካውንት መካከለኛ ዕድሜ ያላትን የአንገቷ ቆዳ የተጨማደደ ዳውንና ልፍስፍስ ሚስቱን እንዴት እንደሚያያት መገመት አልቻለችም። ካውንት ማሪዮር ምናልባትም እውነተኛ ፍቅርን መመስረት ምን ማለት እንደሆነ ፈጽሞ ላያውቅ ይችላል። ኩራቱና ጉራው ጥሩ አልነበረም። ሆኖም ካውንት ማሪዮር ተጠራጣሪ ሰው ነው። በማግስቱ ኢቭ ማሪዮርን ቢሮው እንዳለ ደወለችለትና ስሜ ኢቭ ብላክዌል ይባላል። ምናልባት በስሜ ላታስታውሰኝ ትችላለህ። ሆኖም ስትል አቋረጣትና እንዴት እረሳሻለሁ? ጓደኛዬ ኬት ብላክዌል ካሏት 2 ቆንጆ የልጅ ልጆች አንቺ አንደኛዋ ነሽ ሲላት፣ ለማስታወስ በመቻለ በጣም ነው ደስ ያለኝ። ስለ ረበሽኩ ይቅርታ አድርግልኝ። አንተ የወይን ጠጅ ኤክስፐርት ነህ የሚል ወሬ ሰምቼ ነበር። ለአያቴ ሳታስበው ድንገት እርሷ ሊያስደስታት የሚችል የራት ግብዣ ላደርግላት አስቤ ነበረ። በራት ግብዣው ላይ ምን ምን ማዘጋጀት እንዳለብኝ አውቃለሁ። ቢሆንም ስለ ወይን ጠጆች አላውቅም። አንተ ይህንን በሚመለከት እኔን ለመርዳት ፈቃደኛ ብትሆን ደስ ይለኝ ነበር አለችው። በጣም ደስ ይለኛል። የወይን ጠጅ አይነት የሚወሰነው እንደ ምግቡ አቀራረብ ወይንም እንደ ቅደም ተከተሉ መሰረት ነው። ምግቡን ማሳለፍ የምትጀምሪው በአሳ ምግብ ከሆነ ላየት ቻብሊስ ጥሩ ነው ብሎ ንግግሩን ሊቀጥል ሲል እኔ ይህንን ሁሉ ማስታወስ የምችል አይመስለኝም። የሚቻል ከሆነ ከአንተ ጋር ተገናኝተን ብንነጋገርበትስ? ዛሬ በምሳ ሰዓት ነፃ ከሆንክና ፕሮግራም ከሌለ ስትለው ለነባር ጓደኛዬ ስል ሁሉንም ነገር አመቻቻለሁ አላት። ጥሩ ካለችው በኋላ የስልኩን እጀታ በቀስታ አስቀመጠችና የማደርግለት የምሳ ግብዣ ካውንት በቀሪ ዕድሜው ሲያስታውሰው የሚኖር ይሆናል አለች። በላዛሪ ሆቴል ተገናኙ። ኢቭ የማውሪየርን ሰፊና አሰልቺ ንግግር ትዕግስቷ እስኪሟጠጥ ድረስ አዳመጠችው። ሊያቆም አለመቻሉን ስትገነዘብ አቋረጠችውና እኔ ካንተ ፍቅር ይዞኛል አልፍሬድ አለችው። ካውንት የጀመረውን አረፍተ ነገር እንዳቋረጠ ተወውና ይቅርታ የተናገርሽውን ስላልሰማሁሽ ብትደግሚልኝ አላት። እኔ ያልኩህ ካንተ ፍቅር ይዞኛል ነው። ከወይን ጠጁ ፉት አለ። የኢቭን እጅ እያሻሸና መታ መታ እያደረገ ፈገግ ብሎ ጥሩ ጓደኞች ሁሉ እርስ በርሳቸው መዋደድ መፋቀር አለባቸው አላት። እኔ የማወራው አንተ ስለምታስበው የፍቅር አይነት አይደለም አልፍሬድ ስትለው ካውንት አይኗን ትኩር ብሎ ተመለከታትና ኢቭ ስለምን አይነት ፍቅር እንደምታወራ በትክክል ተገነዘበ። ሁኔታው 100% አበሳጨው። ይህች ልጅ 21 ዓመቷ ሲሆን እርሱ ከመካከለኛ ዕድሜው ያለፈ ከመሆኑም በቀር በደስታ የሚኖር ባለትዳር ሰው ነው። ከእርሷ ፊት ለፊት ጭንቀት በተሞላበት ሁኔታ ተቀምጦ የምትናገረውን ያዳምጣት ነበር። ሆኖም ቀስ በቀስ ስለ ልጅቷ ያለው ስሜት መለወጡ አልቀረም። ይህም ሊሆን የቻለበት ምክንያት ምናልባት ወጣቷ እስከ ዛሬ ካየችው ሴቶች ሁሉ ቆንጆ፣ ተፈላጊና ደስ የምትል ሴት ሳትሆን አትቀርም የሚል ግምት ስላደረበት ነው። ስስ ጨርቆችን የለበሰች በመሆኗም ገላዋ ወለል ብሎ ታይቶታል። በተለይ የጡት መያዣ ስላላደረገች ጉች ጉች ያሉትን ጡቶቿንና የሾሉትን የጡቶቿን ጫፎች የካውንት አይኖች ደጋግመው አዩአቸው። መልኳንና አጠቃላይ አቋሟን በደንብ ከተመለከተ በኋላ
በውበቷ በመሳቡ የሚናገረውን አጣ። አንቺ እኔን በትክክል አታውቂኝም ሲላት፣ እኔ ከልጅነት ጊዜ ጀምሮ ስላንተ ሳስብና ሳልም ነው የኖርኩት። የሚያብረቀርቅ የጦር ልብስ የለበሰ ረጅም መልከ መልካም ሰው ተመስለ ትታየኝ ነበርና ስትለው አቋረጣትና የጦር ልብሶቼ በአሁኑ ጊዜ ትንሽ ዝገዋል፣ እናም አያብለጨልጩም እኔ ብሎ ንግግሩን ሊቀጥል ሲል እርሷም በተራዋ አቋረጠችውና እባክህን በእኔ ላይ አትቀልድብኝ በማለት ለመነችው። በትናንትናው ምሽት በራት ግብዣው ላይ መጀመሪያ ላይ እንዳየው አይኖቼን ካንተ ላይ ለመንቀል ተስኖኝ ነበርና ስለ ሌላ ነገር ለማሰብ አልቻልኩም። ሳወጣና ሳወርድ የነበረው ስላንተ ነበር። ሌሊቱን ጭራሽ አልተኛውም። ለጥቂት ጊዜ እንኳን አንተን ከሐሳቤ ልለይህ ከአእምሮዬም ላወጣና ልረሳ አልቻልኩም። እኔ ለአንቺ ምን እንደምልሽ አላውቅም ኢቭ። እኔ በደስታ የምኖር ባለትዳር ሰው ነኝ። እኔ እኮ ሲል በድጋሚ አቋረጠችውና በአንተ ሚስት እንዴት እንደምቀናባት ልነግርህ አልችልም። በዓለም ላይ በጣም እድለኛዋ ሴት እርሷ ነች። እርሷ ይህንን አትገነዘበውም ይሆን አልፍሬድ? እንዴታ ታውቀዋለች እንጂ ዘወትር እነግራታለሁ። የጭንቀት ፈገግታ እያሳየ የውይይታቸውን አርዕስት ለመለወጥ ያስብ ጀመር። እርሷ በእርግጥ ታደንቃለች? ምን ያህል ቁጡና ቶሎ ነገር የሚሰማ ሰው መሆንህን ታውቃለች? አንተን ለማስደሰት ትጨነቃለች? እኔ በሆን ኖሮ የዘረዘርኩልህን ሁሉ አሟላው ነበር ስትለው ሁኔታው ያለ ፍላጎቱ ስለሆነ ካውንት ተጨነቀ። አንቺ ወጣት ቆንጆ ሴት ነሽና አንድ ቀን የሚያንጸባርቅ ያልዛገ የጦር ልብስ የሚለብስ ወጣት ታገኛለሽ ብሎ ንግግሩን ሊቀጥል ሲል አቋረጠችውና እኔ የምፈልገውን አግኝቼዋለሁና ከእርሱ ጋር ወደ አልጋ መሄድ እፈልጋለሁ አለችው። ከፍርሃት የተነሳ ዞር ዞር በማለት በአካባቢው የሚያዳምጣቸው ሰው እንዳለ ለመመልከት ሞከረ። እባክሽን ኢቭ እባክሽን ተይኝ ሲል ለመናት። ወደፊት ዘንበል አለች። የምጠይቀው ይሄንን ብቻ ነው። ትዝታውን በቀሪው ዕድሜ ሁሉ ሳስታውሰው እኖራለሁ አለችው ቁርጥ ባለ አነጋገር። ይሄ የማይቻል ነገር ነው ካላት በኋላ የሚያስጨንቅና በጣም አሳፋሪ ሁኔታ ላይ ጣልሽኝ። ወጣት ሴቶች ተገቢ ያልሆነ ጥያቄ በመጠየቅ ሊፈጸም የማይችል አሳሳችና እንግዳ የሆኑ ሐሳቦችን በማቅረብ ለማስጨነቅ መጣር የለባቸውም እያለ ሊያስረዳት ሞከረ። የኤቭ አይኖች ቀስ በቀስ በእንባ ተሞሉ። አንተ ስለ እኔ ያለ አስተሳሰብና ግምት ይህ ነው? እኔ በሕይወቴ የማውቀው አንድ ሰው ብቻ ነው። ለመጋባት ቃል ተግባብተን ነበር። እንባዋን ለመጥረግ ምንም አልተጨነቀችም። እርሱ የሚወደድ ጠባይ ያለው ረጋ ያለ ደግ ሰው ነበር። ተራራ በሚወጣበት ወቅት በደረሰበት አደጋ ሞተ። አደጋው በደረሰበት ጊዜ አጠገቡ ነበርኩኝና የአሟሟቱን ሁኔታ ተመልክቼዋለሁ። በጣም የሚያሳቅቅ ነበር በማለት ዘረዘረችለት። ካውንት ማሪዮር እጁን እርሷ ላይ በማድረግ በደረሰው ሁኔታ በጣም አዝናለሁ ሲላት፣ ሁኔታ ሁሉ ከእርሱ ጋር በጣም ስለሚመሳሰል አንተን ሳይህ እርሱ ትዝ ይለኛል። አንተን በምመለከትበት ጊዜ ቢል ከሞተበት ተነስቶ ወደ እኔ ተመልሶ የመጣ ይመስለኛል። እደውልልሻለሁ አላት ማሪዮር። ይህችን ሴት እንደገና የማየት ፈጽሞ እቅድ የለውም። ስለ እርሷ የሚነገረውና የሚወራው የመቅሰፍትን ያህል የሚያስፈራ ነበር። እርሷ አሜሪካኖች በትክክል እንዳስቀመጡት መጥፎ ወይንም ክፉ ዜና ወይንም ወሬ የሚተረክላት ሴት ሆና ስላገኛት ወደፊት ከእርሷ ጋር ላለመገናኘትና በምንም ነገር ተካፋይ ላለመሆን ወሰነ። መለያየት የነበረባቸው እዚያው አልጋው ላይ ነበር። ሆኖም ሁለቱ ከሆቴል ሲወጡ ባለፈው ዓመት በበጎ አድራጎት ኮሚቴ ውስጥ ከኬት ብላክዌል ጋር ታገለግል የነበረችው ኦሊቫ ቫንደርሌክ አየቻቸው። በእነሱ ቤት ግን ሰው ያላያቸው መስሏቸዋል። የማኅበራዊ እድገት ሠራተኛ የሆነችው ሚስ ቫንደርሌክ ካሁን በፊት በጋዜጣ ላይ የካውንት ማሪዮርንና የባለቤቱን ፎቶግራፍ እንዲሁም የብላክዌል መንትዮችን ፎቶግራፍ አይታለች። ከካውንት ጋር ያየቻት ከመንትዮቹ የትኛዋ እንደሆነች እርግጠኛ አይደለችም። ካውንት ከባለቤቱ ጋር አለመሆኑንና አብራ ያለችው የኬት ብላክዌል የልጅ ልጅ መሆኗን እስካወቀች ድረስ የሥራ ኃላፊነቷ ምን እንደሆነ ታውቃለችና ይህ አላሳሰባትም። በመሆኑም የቴሌፎን ቁጥር ያሉበትን የግል ደብተሯን ስትመለከት የኬት ብላክዌልን የስልክ ቁጥር አገኘች። ደወለች። ዋና የቤት አሽከሯ አነሳ። ቦንጆር አለ። ከሚስ ብላክዌል ጋር ለመነጋገር ስለምፈልግ እባክህን ብታገናኘኝ ስትለው ማን እንደሚፈልጋቸው ልነግራቸው እንድችል ስሞን ቢነግሩኝ በማለት ጠየቃት።
ሚስ ቫንደርሌክ እባላለሁ። ለግል ጉዳይ ነው የምፈልጋት። ከአንድ ደቂቃ በኋላ ኬት ብላክዌል የስልኩን መነጋገሪያ በመያዝ ማን ልበል አለች። ኦሊቫ ቫንደርሌክ ነኝ ሚስ ብላክዌል። እንደምታስታውሽኝ እርግጠኛ ነኝ። ባለፈው ዓመት በአንድ ኮሚቴ ውስጥ አብረን አገልግሎት አበርክተናልና ስትል አቋረጠቻትና ለእርዳታ ከሆነ የኔን ደዊና ስትል እርሷን በተራዋ አቋረጠቻትና አይደለም፣ የግል ጉዳይ ነው፣ ስለ የልጅ ልጅሽ ጉዳይ አለች ሚስ ቫንደርሌክ በችኮላ አነጋገር። ኬት ብላክዌል የሻይ ግብዣ ልታደርግላትና በነገሩ ላይ ፊት ለፊት እንዲወያዩበት ፈለገች። ይህም ሞቅ ያለ ወዳጅነትን ለመመስረት መንደርደሪያ ይሆናል አለች። ስለ እርሷስ ስትል ጠየቀቻት ኬት ብላክዌል። ሚስ ቫንደርሌክ ስለ ጉዳዩ በስልክ ለመነጋገር አልፈለገችም። ሆኖም ኬት ብላክዌል ከጓደኝነት ውጪ በሆነ አነጋገር ሌላ ምርጫ እንዳይኖራት ስላደረገቻት እሺ፣ ይህንን ሁኔታ ለአንቺ መግለጹ ግዴታዬና ኃላፊነቴን መወጣት ስለሆነ ነግርሻለሁ። የልጅ ልጅሽ ከጥቂት ደቂቃዎች በፊት ከካውንት ማሪዌር ጋር ከአንድ ሆቴል ውስጥ ስትወጣ አየኋት። ይህንን የፈጸሙት በግል ቀጠሮ ወስደው በደንብ አስበውበትና የተሰወረ ቦታ መርጠው ማንም አላየንም ብለው እንደሆነ በግልጽ ነው የሚያስታውቀው አለቻት። ይህንን ሁኔታ ለማመን በጣም አስቸጋሪ ሆኖ ነው ያገኘሁት። የትኛዋን የልጅ ልጄን ያየሻት ብላ ስትጠይቃት ሚስ ቫንደርሌክ እርግጠኛ ባለመሆኗ እየሳቀች እኔ የትኛዋ እንደሆነች አላውቅም። እነርሱን ለይቼ እከሊት ናት ብዬ መናገር አልችልም። ልክ እንደኔ ማንም ሰው ቢሆን እከሊት ናት ብሎ በትክክል መለየት አይችልም። መለየት ይችላል እነርሱ ስትል አቋረጠቻት። መረጃ ስለሰጠሽኝና እንዳውቅ ስላደረግሽኝ አመሰግናለሁ በማለት ስልኩን ዘጋችባት። ኬት የሰማችውን እያንሰላሰለች በነበረችበት ቦታ ቆመች። አንድ ላይ ራት ከመመገባቸው በፊት ኬት አልፍሬድ ማሪዌርን ለ50 ዓመታት ያህል ታውቋለች። አሁን የሰማችውን ግን ይህንን ከመስማቷ በፊት ከነበረው ሸጋ ጠባይ በጣም የተለየ ስለሆነ አልገጣጠምና አልዋጥላት አላት። ምክንያቱም ማሪዌር በዚህ ነገር የማይታሰብና የማይጠረጠር ማንም ይህንን ይፈጽማል ብሎ የማይገምተው ሰው ነውና። ሆኖም ወንዶች በከንቱ ውዳሴ የሚታለሉ ናቸው። አሌክሳንድራ አልፍሬድን ለመማረክ ልዩ ዘዴ ፈጥራ ወደ አልጋ ላይ ወስዳው እንደሆነስ? ኬት የስልኩን መነጋገሪያ ያነሳችና ለኦፕሬተሯ እንዲህ አለቻት። በስዊዘርላንድ ከሚገኘው ኤል ኢንስቲትዩት ፈርወንድ ስልክ ለመነጋገር ስለምፈልግ ደውለሽ ብታገናኝ አለቻት። በዚያን ዕለት ከሰዓት በኋላ ኢቭ ዘግይታ ወደ ቤቷ በተመለሰችበት ወቅት በፈጸመችው ከመርካቷ የተነሳ ፊቷ ቀልቷል። ይህ ሊሆን የቻለበት ምክንያት ከካውንት ማሪዌር ጋር ወሲባዊ ግንኙነት በማድረጉ አይደለም። እርሷን ያረካት እርሱን በማሸነፏ ወይንም ተሳስቶ የማያውቀውን ሰው ለማሳሳት መቻሏ ብቻ ነበር። ይህንን የመሰለውን ሰው በቀላሉ ማግኘትና ማሸነፍ ከቻልኩ የምፈልገውን ማንኛውንም ሰው ማግኘት እችላለሁ በማለት አሰበች። ዓለምን ለግሌ ማድረግ እችላለሁ። ወደ መጽሐፍት ቤቱ ስትገባ ኬትን እዚያ ቁጭ ብላ አገኘቻት። ሄሎ አያቴ፣ ደስ የሚል ቀን ልታሳልፍ ይቻልሽ? ኬት ከተቀመጠችበት በመነሳት የልጅ ልጇን ስታስተውላት ቆይታ ይህንን ያህል ጥሩ አልነበረም፣ አንቺስ አለቻት። እኔ ወደ ሱቅ ገብቼ ትንሽ ገብይቻለሁኝ። ሆኖም በትክክል ለመግዛት የፈለግኳቸውን ነገሮች በብዛት ማግኘት አልቻልኩም። አንቺ ሁሉንም ነገር ገዝተሽልኛል። አንቺ ሁልጊዜ እኮ ስትል አቋረጠቻትና በሩን ዝጊው ኢቭ አለቻት። በኬት ድምፅ ውስጥ የማስጠንቀቂያ ምልክት ያለበት ይመስላል። በታዘዘችው መሰረት ትልቁን በር ዘጋችው። ቁጭ በይ አለቻት። የተፈጸመ ስህተት አለ አያቴ? እርሱን ነው የምትነግሪኝ? አልፍሬድ ማሪዌርን እዚህ እንዲገኝ ልጠራው ፈልጌ ነበር። ሆኖም ከመዋረድ እንድንድን ራሳችን መፍትሄ እንድንፈልግለት ወስኛለሁ ስትላት የኢቫ አእምሮ መበጥበጥ ጀመረ። ይህ ሊሆን የማይቻል ነበር። ስለ እርሷና ስለ አልፍሬድ ማሪዌር ለማወቅ የሚቻልበት ምንም ዘዴ አልነበረም። ከእርሱ ተለይታ የመጣችው ከ1 ሰዓት በፊት ነው። እኔ ስለምን እንደምታወሪ ሊገባኝ አልቻለም አያቴ አለቻት። እውነቱን ፍርጥ አድርጌ ልንገርሽ፣ ዛሬ ከሰዓት በኋላ ከካውንት ማሪዌር ጋር ተኝተሽ ነበር ስትላት ከዓይኖቿ እንባ ይመነጭ ጀመር። እኔ እርሱ ከኔ ጋር ምን እንዳደረገ ፈጽሞ አታውቂም የሚል ተስፋ ነበረኝ። ምክንያቱም እርሱ የአንቺ ነባር ጓደኛ በመሆኑ ከኔ ጋር ልትጠረጥሪው አትችይም በሚል አስተሳሰብ ነበር።
ድምጿ ሳይንቀጠቀጥ አስተካክላ ለመናገር ብዙ ታገለችና በጣም አስቸጋሪ ሁኔታ ነበር። ስልክ ደውልና ምሳ ጋበዘኝ። ከዚያም ብዙ እንድጠጣ አደረገኝና ዝም በይ ስትል ኬት እንደ ጅራፍ ጮኸችባት። በከፍተኛ ጥላቻ እየተመለከተቻት አንቺ የተናቅሽ ወራዳ ሴት ነሽ አለቻት። ኬት በሕይወቷ ውስጥ በጣም አሳዛኝና አሰቃቂ የሆነውን ሰዓት ያሳለፈችውና ስለ ልጅ ልጇ ጠባይ ብልሹነት ልትገነዘብ የበቃችው በዚህ ወቅት ነበር። የትምህርት ቤቱ ዳይሬክተር የነገረቻት ታወሳት። ሚስ ብላክዌል ወጣት ሴቶች እንደ ወጣት ሴቶች ይሆናሉ። ከእነርሱ መካከል አንደኛዋ ሚስጥር የሆነ ነገር ካላት ይህንን የእኔ ጉዳይ አይደለም። ሆኖም ኢቭ በጣም ለፍላፊና ልክስክስ ሴት ስለሆነች ለትምህርት ቤቱ ክብር፣ ስም፣ ዝናና ደህንነት ሲባል ያለቻትን የታወሳት። ኢቭ አሌክሳንድራን ትወቅሳለች። ኬት ካሁን በፊት ስለደረሱት አደጋዎች ታስታውስ ጀመር። አሌክሳንድራን እሞት አፋፍ ያደረሳትን የእሳት አደጋ፣ ከገደል የወደቀችውን፣ ኢቭ እየቀዘፈች በደረሰው አደጋ፣ አሌክሳንድራ ከጀልባ ጋር የተጋጨችውንና ልትሰጥም ስትል ለጥቂት የተረፈችውን፣ የእንግሊዘኛ አስተማሪዋን አስገድዶ ደፈረኝ ብላ የተናገረችው ሁሉ በዝርዝር ታወሳት። እንዲሁም በብሪያክ ክሪስት ኢቭ ማሪዋናን በመሸጥ በተከሰሰችበት ወቅት እኔ አይደለሁም አሌክሳንድራ ናት በማለት እርሷ ነፃ ሆና እህቷ እንድትወቀስና እንድትወነጀል አድርጋለች። በዚያን ወቅት ኢቭ ሆነ ብላ ለአሌክሳንድራ የምትከራከር መስላ ቀርባ ነበር። ሆኖም ይህ ሁኔታው እንዳይነቃባት የፈጠረችው ቴክኒክ ነበር። በተንኮሏ እህቷን ወንጅላ በሄሮይን ድራማ ለመጫወት ፈልጋ ነበር። እርሷ ተንኮል የተሞላበት ዘዴ በመፍጠር ረገድ ጎበዝ ልጅ ናት። ኬት ቆንጆ፣ የመልአክ ፊት ያላት፣ ሆኖም ተወዳዳሪ የሌላት ጨካኝ ሴት ከፊት ለፊቷ ተቀምጣ ነበርና በደንብ አስተዋለቻት። የወደፊት እቅዴን መሰረቱን በአንቺ ላይና በአንቺ አካባቢ ገንብቸው ነበር። አንቺ ነበርሽ አንድ ቀን የክሩገር ብረንት ሊሚትድን በኃላፊነት ልትመሪና ልታስተዳድር የተመረጥሽው። አንቺን ነበር እኔ የምወደውና በተስፋ የምጠብቀው። አሁን ከዚህ ቤት ወጥተሽ እንድትሄጂልኝ ይፈልጋለሁ። ካሁን በኋላ አንቺን ማየት አልፈልግም አለቻት። የኢቭ ፊት አመድ መሰለ። ከመቅጽበት ገረጣች። አንቺ ከንቱ ነሽ። ከዚህ ጠባይሽ ጋር ልኖር አልችልም። ነገር ግን በተጨማሪ አታላይና ብልጣብልጥ አእምሮሽ ትክክል ያልሆነ ውሸታም ሴት ስለሆንሽ ይህንን ሁሉ መጥፎ ጠባይሽን ችዬ መኖር እኔ አልችልም። ሁሉም ነገር እጅግ በፈጠነ ሁኔታ በተደራራቢ ደረሰ አለች ኢቭ ለራሷ ተስፋ በቆረጠ ስሜት። ከዚያም አያቴ ምንም እንኳን አሌክሳንድራ ስለ እኔ ከእውነት የራቁ ነገሮችን ነግራች ቢሆንም ስትል አቋረጠቻትና አሌክሳንድራ ስለዚህ ነገር ምንም አታውቅም። ከሚስ ኩሌንስ ጋር በስፋት ተነጋግሬበታለሁኝ አለቻት። በቃ ይሄው ነው አለች፣ ሁኔታውን ከራሷ ላይ ለማስወረድ እንደፈለገች በሚገልጽ ሁኔታ እየተናገረች። ሚስ ኩሌንስ አትወደኝም፣ ምክንያቱም ብላ ንግግሯን ሳትጨርስ አቋረጠቻት። ኬት ይህ አይሰራም ኢቭ፣ ካሁን በኋላ አይሰራም፣ አልቋል፣ አክትሟል። ለጠበቃዬ ደብዳቤ ልኬለታለሁ። አንቺን ከውርሱ ውስጥ ፍቄሻለሁ አለቻት። ኢቭ የእርሷ ዓለም እንደተናደ ተሰማትና አትችይም፣ ለወደፊቱ እንዴት መኖር እችላለሁ በማለት ጠየቀቻት። ይኸውልሽ ትንሽ አበል እንዲሰጥሽ ይደረጋል። ከዛሬ ጀምሮ የግል ሕይወትሽን ትኖሪያለሽ። የሚያስደስትሽን ነገር ሁሉ ፈጽሚ። ነገር ግን ስለ አንቺ መጥፎ ድርጊትና አሳፋሪ ተግባር አንድ ቃል ባነበና ብሰማ በየትኛው መንገድ የብላክዌልን ስም ለማጥፋትና ለማዋረድ ከሞከርሽ የሚሰጥሽ አበል እስከ መጨረሻው ይቋረጣል። ግልጽ ነው? ኢቭ የአያቷን አይኖች ከተመለከተች በኋላ በአሁኑ ጊዜ ምንም አይነት ምህረት እንደማታደርግላትና ሁለተኛ እንዳይለምድሽ ብላት እንደማታልፋት ተረዳች። ከደርዘን በላይ የሚሆኑ ሊጠየቁ የሚገባቸው ይቅርታዎች ከንፈሯ ላይ ይመጣሉ። ሆኖም መውጣት እያቃታቸው እዚያው ይሞታሉ። ኬት ቆመችና ባልተስተካከለ ድምፅ ይሄ ለአንቺ አንዳች ትርጉም ይሰጥሻል ብዬ አልገምትም። ይህ እኔ በሕይወቴ ውስጥ ማድረግ ካሉብኝ ነገሮች የመጨረሻው አስቸጋሪ ነገር ነው።
አለቻትና ፊቷን አዙራ ከክፍሉ ወጥታ ሄደች። ኬት መብራት ባልበራበት የመኝታ ክፍሏ ውስጥ ሆና ሁሉም ነገር እንዴት ሊበላሽና ምስቅልቅሉ ሊወጣ እንዲሁም ያሰበችው ሁሉ እንዴት ላይሳካ እንደቻለ ታስብ ጀመር። ዴቪድ ባይገደልና ቶኒ አባቱን ሊያውቀው ቢችል ኖሮ፣ ቶኒ አርቲስት ለመሆን ፍላጎት ባያድርበት ኖሮ፣ ማርያኔ በሕይወት ብትኖር ኖሮ የሚሉ ሁለት ፊደላት ባለፉ ሊመለሱና ሊሻሻሉ በማይችሉ ነገሮች ላይ የተነገረ ስለሆነ ዋጋ ቢስና ፋይዳ የሌለው ነው። የወደፊቱ ሁኔታ በየቀኑ ቅርጽ ሊወጣለት ሊስተካከልና ክትትል እየተደረገበት ሊሻሻል በሚገባው ጭቃ ወይንም የሸክላ ስሬት ይመስላል። ያለፈው ግን ሊሻሻል የማይችልና የማይለወጥ በመሬት ውስጥ በጥልቀት የተቀበረ ቋጥኝ ድንጋይ ነው። ሁልጊዜ እኔ የምወደው የምመርጠውና የማምነው ሰው ሲያጠፋ ሲከዳና ሲያጋልጥ ይገኛል። ቶኒ፣ ማርያኔ፣ ኤቭ በማለት በዝርዝር ታስታውሳቸው ጀመር። ሳርትሬ በሚገባ ተናግሮታል። ለራስ ከራስ በቀር ሌሎች ሰዎች ችግር ፈጣሪዎችና ገሃነሞች ናቸው። ብስጭቱ መቼ እንደሚለቃት በማሰብ ተገረመች። ኬት ብትታመም ኤቭ ኃይለኛ ብስጭት ላይ ትወድቃለች። በአጠቃላይ እስካሁን የፈጸመችው ጥፋት ቢኖር በአልጋ ላይ ለ1 ወይንም ለ2 ሰዓት ያገኘችው ደስታ ነው። አያቷ ግን ኤቭ ሊነገር የማይችል ከፍተኛ ጥፋትና ወንጀል እንደፈጸመች አድርጋ በመቁጠር ነው እርምጃ የወሰደችው። አሮጌ ኋላ ቀር ሴት የጃጀች። ልክ ነው፣ ትክክለኛው አባባል የጃጀች ነው የሚለው የሚገልጻት አለች ኤቭ። ኤቭ ጥሩ ጠበቃ በመፈለግ ጉዳዩን ወደ ፍርድ ቤት ለመምራት አሰበች። አባቷና አያቷ የአእምሮ በሽተኞች ናቸው። ማንም ሰው ውርሷን ሊከለክላትና የወራሽነት መብቷን ሊነፍቃት አይችልም። ክሩገር ብረንት የእርሷ ኩባንያ ነው። ብዙ ጊዜ ነው አያቷ አንድ ቀን ይህንን ኩባንያ የአንቺና የአሌክሳንድራ ንብረት ይሆናል እያለች የነገረቻት። በእነዚያ ጊዜያት ሁሉ አሌክሳንድራ ኤቭን ዝቅተኛ ግምት ትሰጣታለች። አያታችን በእኛ ላይ ጥላቻ እንዲያድርባት ስለኛ መጥፎ ወሬ የነገራትን እግዚአብሔር ነው የሚያውቀው ትል ነበር። አሌክሳንድራ ኩባንያው የግሏ እንዲሆን ፈልጋለች። አሳሳቢው ሁኔታ ይህ ቢሆንም እንደምንም የፈለገችውን ልታገኝ ትችል ይሆናል። ዛሬ ከከሰዓት በኋላ በአያቷና በኤቭ መካከል መጥፎ ሁኔታ ተፈጽሟል። ሆኖም የአሌክሳንድራ አስተሳሰብና ራስን ተቆጣጥሮ እያወቁ እንዳላወቁ ሆኖ የመኖር ሁኔታ ወይንም ትዕግስት በአሁኑ ጊዜ የተሟጠጠ ይመስላል። ይሄ እንዲፈጸም ማድረግ የለብኝም አለች ኤቭ። እርሷ ሁኔታውን እንዳታውቅ ለማድረግ ዘዴ መፈለግ አለብኝ በማለት ሻንጣዋን ቆለፈችና እህቷን ፍለጋ ሄደች። አሌክሳንድራ በአትክልቱ ውስጥ ሆና መጽሐፍ ታነባለች። ኤቭ አጠገቧ ስትደርስ ቀና ብላ ተመለከተቻት። አሌክስ፣ ወደ ኒውዮርክ ለመመለስ ወስኛለሁ አለቻት። አሌክሳንድራ እህቷን በመገረም ተመለከተቻትና አሁን ስትል ጠየቀቻት። አያታችን በሚቀጥለው ሳምንት ወደ ዳልመንት ያንን የባህር ዳርቻ የመርከብ ሽርሽር ለማድረግ እቅድ አውጥታለች። አንቺም ስትል ተቀበለቻትና ስለ ዳልማንታያን የባህር ዳርቻ ደንታ ያለው ማን ነው አለች። ስለዚህ ነገር ብዙ አስቤበታለሁ። የግል መኖሪያ ቤት ወይንም አፓርትመንት ሊኖረኝ የሚገባበት ወቅት ላይ ነው ያለሁት በማለት ፈገግ አለችና እኔ አሁን ትልቅ ልጃገረድ ነኝ። ስለሆነም ትንሽ አፓርትመንት በመፈለግ ላይ ነኝ። አንቺ ጠባይሽ የሚያምር ከሆነ አልፎ አልፎ ሌሊቱን በቤቴ ውስጥ እንድታሳልፊ አቅድልሻለሁ አለቻት። አሌክሳንድራ እህቷን ጥቂት ካስተዋለቻት በኋላ ስለ ጉዞሽ አያታችን አውቃለች ስትል ጠየቀቻት። ዛሬ ከከሰዓት በኋላ ነግሬያታለሁ። ሐሳቤን ያልደገፈችው ቢሆንም ነገሩ ገብቷታል። እኔ ሥራ ማግኘት እፈልጋለሁ። እርሷ ግን ሥራ መያዜን ሳይሆን አበል እየሰጠችኝ እንድኖር ነው የምትፈልገው። አሌክሳንድራ ቀበል አድርጋ አብረሽ እንዴት ትፈልጊያለሽ ስትል ጠየቀቻት። በአሌክሳንድራ ጥያቄ ኤቭ ተናደደችና ይህቺ 2 መልክ ያላት ሴት ውሻ ነች። ደህና፣ እኔን ገፋፍተው በቀላሉ ሊጥሉኝ ወይንም ሊያስወግዱኝ አይችሉም። ሁሉንም አሳያቸዋለሁ በማለት ለራሷ ቃል ገባች።
ኢቭ መኖሪያ ቤት ከተከራየች እንደፈለገች ለመውጣትና ለመግባት ሙሉ ነፃነት ይኖራታል። የምትፈልጋቸውን ወንዶች ቤቷ ድረስ በመጋበዝ ሌሊቱን አብረዋት እንዲያሳልፉ ታደርጋለች። በዚያ ወቅት በሕይወቷ ለመጀመሪያ ጊዜ ትክክለኛውን ነፃነት ትጎናጸፋለች። የሚያነቃቃና ደስ የሚያሰኝ አስተሳሰብ ነው። አሌክስ፣ አንቺ ደስ የምትይና ጥሩ አስተሳሰብ ያለሽ ልጅ ነሽ። ሆኖም እኔ ለጥቂት ጊዜ ያህል ብቻዬን መሆን እፈልጋለሁ አለቻት። አሌክሳንድራ እህቷን ተመለከተቻትና በመለያየታቸው ጥልቅ ሐዘን ተሰማት። ከተወለዱ ጊዜ ጀምሮ ሲለያዩ ይህ የመጀመሪያ ጊዜያቸው ነው። እርስ በርሳችን እንጠያየቃለን፣ አንጠያየቅ ስትላት፣ እንዴታ እንጠያየቃለን እንጂ እንዲያውም አንቺ ከምትገምችው በላይ በማለት ኢቭ ቃል ገባችላት።